አጥፈለ ክብር ለጌታ እግዚአብሔር የተባረከ ይሁን። በጣም ደስ ይላል። በጌታ ቤት ሰብሰብ ብለን እግዚአብሔር ቃል ለማስማት መምጣት መታደል ነው። ተራሳ ይደርሳችሁ ስትቀሩ ደግሞ በቤታችሁ በስራ ቦታ ሆናችሁ ልባችሁ ከጌታ ጋር እንዲሆን አበረታታለሁ። እግዚአብሔር ስለምወድ ጽድቅን የሚራቡ የሚጠሙ ምኖች ናቸው ይላል መጽሐፍ ቅዱስ። ሃሌሉያ። ብፁዓን ማለት ነው በአማርኛ በአዲሱ አማርኛ ማለት ነው የተባረከ ማለት ነው። ስለዚህ ጌታ እናመሰግናለን። በመካከላችን እንግዶችን ሳይኖሩ አይቀሩም። እነሱንም በዛው ዌልካም ብለን ወደ ቃል እንገባለን። ተዋውቀናቸው ማለት ነው እና እዚህ ተሼ እንግዳ ይዞ መጥቷል። ሌላም እንግዳ ሳይኖር አይቀርም። እስኪ ሌላም እንግዳ ካለ የመጀመሪያ ቀን ዛሬ ጊዜ ገባ። እሺ ወንድማችን ዌልካም ብለነው ከጉባኤ ጋር አስተዋውቄ ወደ ስብከት ገባለሁ። እሺ እንግዳ ቆም ትላለህ ባለበት ያው ሌላ መድረክ አትመጣም፣ ችግር የለም። ፈራል። እሺ ተባረክ። እዛው ባለበት ስም ማለበት ፈጠና ነው የሚቆመው። እንግዲህ ያው ጌታ ይባረክ። ፈጠን እግዚአብሔር ይመስገን። የታሼ ፋሚሊ ነው፣ የዩቱብ ባለቤት ነው። እንግዲህ ነግሮኛል። ገና ኬንያ ስገባ ነው የነገረኝ እየመጣ እንዳለ። በሰላም ደግሞ በቅርብ ጊዜ ነው የገባ። ጌታ እንኳን መንገድን አቀነሰ ስትሉት አጨብጭቡለት እስኪ ባካችሁ። ደግማችሁ እንኳን እግዚአብሔር ረዳ ስትሉ ለሁለታችሁ አጨብጭቡ። እግዚአብሔር የተባረከ ይሁን። ተባረክል። ጀስት ዌልካም። እንኳን ጌታ ረዳ። ቀላል አይደለም እንግዲህ መንገድ የወጣችሁበት መንገድ ቀላል አይደለም። እግዚአብሔር ብቻ እየረዳ የሚመራ መንገድ ስለሆነ ጌታ ክብሩን ይውሰድ። ሁላችንም አጭር ጸሎት እንጸልይና እግዚአብሔርን ቃል እንሰማለን። ልዑል አባት ቅዱስ እግዚአብሔር በዚህ ጉባኤ መሃል ስላለ ሁለትም ሶስትም በስሜ በምትሰበሰቡበት እኔ በዛ ቦታ ይገኛለሁ ብለሃል። ኦ ጌታ ሆይ አንተ ካለ የሁሉ ጥያቄ መልስ ነህ። ጥያቄን ታስረሳለህ። የህይወት ደስታ ነህ። የዘላለም ብርሃን ነህ። አንተን ያገኙ በህይወታቸው ስቀዋሉ። ዘላለማዊ ሳቅ ስቀዋሉ። እንስራቸውን ትተው ገመናቸውን ህይወታቸውን ሁሉ የገለጠውን ለመግለጽ ወደ ከተማ ሳያፍሩ ለእግዚአብሔር ቃል ለመስበክ ሮጠዋሉ። ዛሬም የትኛውም ጫና ቢኖር ሰላምን ለመውጣት የፊት ብርሃን በዚህ ጉባኤ ላይ ያብራ። ወንድና ሴት ልጆች ከታሰሩበት የህይወት ድካም ይፈቱ። በግልጽ የሚሆን በስውር ያለ የጠላት ጫና ከህዝብ ላይ ዛሬ የተሰበረ ይሆን። ዛሬ የምነሳብን ወገብ ሁሉ የተወጋ ይሆን። የሚከተል የጠላት ጫና አንዳንዱም በበሽታ አንዳንዱም በፍርሃት አንዳንዱም በእጦት አንዳንዱም በማይታወቅ ድምፅ ከኋላም በግራ በቀኝ ሆኖ ድምፅ የሚያሰማ ዛሬ እንደ ጥላ የተገፈፋ ይሆን። በጨለማ ላይ ብርሃን ይብራ። ጌታ ሆይ የመንፈስ ደስታ በዚህ ጉባኤ እንድለቀቅ ጸልያለሁ። ሁል ጊዜ በጌታ ደስ ይበላችሁ። ደግሜ የሚላለው ደስ ይበላችሁ። ጌታ ቅርብ ነው። የጌታ ቅርበት እንድታወቀን ድረስ እስክታወቅ ድረስ ሁሉ ሰው የመንፈስ መነካት እንድነካ ጸልያለሁ። ባሪያዬን እርዳኝ፣ ቃሌን ተናገር። ሁሉ ለክብር ይሁን በኢየሱስ ጌታ ስም አሜን። ሁላችንም ኦሪት ሁለት ጥቅስ ነው አንድ ላይ የምናነባው። አንደኛውን ከትንቢተ ኢሳይያስ፣ አንደኛውን ኦሪት ዘጸአት ላይ ምዕራፍ 14 እናወጣለን። ዘጸአት ምዕራፍ 14 ከቁጥር 10 ጀምሮ ያለውን እናነብና በጌታ ስም አነባለሁ። ፈርዖን በቀረበ ጊዜ የእስራኤል ልጆች ዓይናቸውን አነሱ፣ እነሆም ግብፃውያን በኋላቸው ገስግሰው ነበር። የእስራኤልም ልጆች እጅግ ፈሩ፣ ወደ እግዚአብሔርም ጮኹ። ሙሴንም በግብፅ መቃብር ስላልኖረ በምድረ በዳ እንሞት ዘንድ አወጣህልን? ከግብፅ ታወጣን ዘንድ ይህ ያደረግህብን ምንድን ነው? በምድረ በዳ ከምንሞት ብንገዛላቸው ይሻላልና ተወን ያልንህ ቃል ይህ አይደለምን? አሉት።
ሙሴም ለሕዝቡ አትፍሩ፣ ዛሬ የምታዩአቸውን ግብፃውያንን ለዘላለም አታዩአቸውምና ቁሙ፣ ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ አላቸው እያለ እስከ ቁጥር 31 ታነባላችሁ። እናንተ እግዚአብሔር እንዴት አድርጎ የተናገረውን ቃል እንደፈጸመ ማለት ነው። እግዚአብሔር እንዴት እንደተዋገላቸው የሚያሳይ ነው። እሺ ትንቢተ ኢሳይያስ ምዕራፍ 41 አንድ ገለጥ ታረጉና እዛ በምዕራፍ 41 ላይ ያለውን ቃል ከቁጥር 8 ደግሞ እናነባለን። ትንቢተ ኢሳይያስ ምዕራፍ 41 ቁጥር 10 ባሪያዬ እስራኤል የመረጡ ያዕቆብ የወዳጄ የአብርሃም ዘር ሆይ አንተ ከምድር ዳርቻ የያዝሁ ከማኅፀንም የጠራሁህና አንተ ባሪያዬ ነህ፣ መርጬሃለሁ አልጥልህም ያልሁ ሆይ እኔ ከአንተ ጋር ነኝና አትፍራ፣ እኔ አምላክ ነኝና አትደንግጥ። አበረታሃለሁ፣ እረዳህማለሁ፣ በጽድቄም ቀኝ ደግፌ እይዝሃለሁ። እነሆ የሚቆጡህ ሁሉ ያፍራሉ ይዋረዱማል፣ የሚከራከሩህም እንዳልነበሩ ይሆናል፣ ይጠፉማል። የሚጠሉህንም ትሻቸዋለህ አታገኛቸውምም፣ የሚዋጉህም እንዳልነበሩና እንደ ምናምን ይሆናሉ። እኔ አምላክ እግዚአብሔር አትፍራ እረዳሃለሁ ብዬ ቀኝህን ይይዛለሁና። አንተ ትል ያዕቆብ የእስራኤልም ሰዎች ሆይ አትፍሩ እረዳሃለሁ ይላል እግዚአብሔር። የሚቤዥ የእስራኤል ቅዱስ ነው። እነሆ እንደ ተሳለች እንደ አዲስ ባለ ጥርስ ማሄጃ አድርጌሃለሁ። ተራሮችንም ታሄዳለህ ታደቅቃቸውም አለ፣ ኮረብቶችንም እንደ ገለባ ታደርጋቸዋለህ ታበጥራቸዋለህ። ነፋስም ይጠርጋቸዋል፣ አውሎ ነፋስም ይበትናቸዋል። አንተም በእግዚአብሔር ደስ ይልሃል፣ በእስራኤልም ቅዱስ ትመካለህ። አሜን ሃሌሉያ። ክብር ለማን ይሆን? ክብር ለማን ይሆን? ድገሙና ክብር ለእግዚአብሔር ይሆን በመስካነ እንደገና ይህንን አሁን ያነበብኩት ቃል በደንብ የሰማ ሰው ጮክ ብሎ ክብር ለእግዚአብሔር ይሆን ይላል። ደግማችሁ ክብር ለማን ይሆን? ዋው ወገኖችስ፣ በዚህ ቦታ ላይ በዘጸአት ላይ የነበረው እግዚአብሔር በኢሳይያስ መጽሐፍ ላይ ለነበረው ሕዝብ ነበር። ለነኛ የሰራላቸው እግዚአብሔር ለነኝም ሰራላቸው። ለነሱም የተዋጋላቸው እግዚአብሔር ለሌላኛውም ትውልድ ተዋጋ። ዛሬ የማካፈላቸው ርዕስ እግዚአብሔር ስለ እናንተ ይዋጋል። ደግመዋለሁ። አሁን የፋርዖን ቤት ለቆ ለወጡት እግዚአብሔር የተዋጋላቸው እግዚአብሔር ከባቢሎን ምድር ሊያወጣም ደግሞ በኢሳይያስ ዘመን ለነበሩት እስራኤላውያንም አማኞች እግዚአብሔር እንዴት እንደተዋጋላቸው ሊዋጋላቸው እንዳሰበ ነገራቸው። ደግሞ ተዋጋላቸው። ያ የጥንቱ እግዚአብሔር ደግሞ ዛሬም ለኛ ተረኞች እኛ አይደለም። እስኪ ተረኛ ነኝ የሚል አሜን ይበል ባካችሁ። እስኪ ዛሬም እግዚአብሔር ይዋጋል ብሎ ባካችሁ። እስኪ ዛሬም ይዋጋል ብሎ እስካለ ዛሬ እግዚአብሔር እንደዚህ ያለኝ ነው፣ ድምፅ ነው። ስሙ። እግዚአብሔር ስለ እናንተ ይዋጋል። እግዚአብሔር ስላንቺ ይዋጋል። እግዚአብሔር ወንድሜ ስላንተ ይዋጋል። ስለ እኔ ይዋጋል። ስለ ክንግዶም ቸርች እግዚአብሔር ይዋጋል። ጮክ ብላችሁ እግዚአብሔር ይዋጋል ብሎ እስካለ እግዚአብሔር የሚዋጋ ከሆነ ደግሞ እኛን የሚዋጋ አካል እንዳለን እንዳትዘናጉ። በእነኛ በግብፃውያን ከግብፅ በወጡ ጊዜ ሰው እንደፈራ ጠላት ሰውን እንዳስጨነቀ በኢሳይያስ ዘመንም የነበሩ ሰዎችም ፈርቶ ተንቀጥቅጠዋል። ዛሬም በሰው ሕይወት ውስጥ ፍርሃት አለ። እንደ ሕዝብም እንደ ግለሰብም እንደ ቤተሰብም የሚፈታተነን የሚያስጨንቀን ብዙ ድምፅ አለ አይደለም? ፍርሃት አለ። ሰው ልጅ ሰው በተፈጥሮ የፍርሃት
ምርኮኛ ነው። አይነቱ ይለያያል እንጂ የምንፈራው ጉዳይ አለ። አማኞች ነው ሆነን ነው የምንፈራው። እነዚህም አማኞች ናቸው። እግዚአብሔር ወደ ፋርዖን ላከው ሙሴ። ሙሴ ዝም ብሎ አይደለም የተላከው፣ በእነሱ ጸሎት ነው የተላከው። እየተገረፉ እየተገደሉ እያለ ይላል መጽሐፍ ቅዱስ ዘጸአት ምዕራፍ 2 ላይ ተስተራሙ የእስራኤል ጩኸት ወደ እግዚአብሔር ወጣ ይላል አይደል? ዮሴፍን የማያውቅ ፋርዖን ተነስባቸው፣ አስጨነቃቸው፣ ወንድ ገደለባቸው። በየቀኑ በስራ አስጨነቃቸው፣ በጅራፍ አስጨነቃቸው፣ አሰቃያቸው። የሕዝቡ መከራ እጅግ ብዙ ስለሆነ ከመከራቸው የተነሳ ወደ እግዚአብሔር ጮሁ የሚል ቃል አለ። ስለዚህ እግዚአብሔርም የእስራኤል የሕዝቤ ጩኸት ወደ እኔ ደርሷልና መከራቸውንም አይቻለሁ። ስሙ ባካችሁ፣ መከራቸውንም አይቻለሁ። ከሕዝቡ ከአብርሃምና ከይስሐቅ ከያዕቆብ ጋር ከአባቶች ጋር የገባሁትን ቃል ኪዳን ደግሞ አስቤያለሁ። አሁን ደግሞ ላድናቸው ወርጃለሁ ብሎ እግዚአብሔር ወደ ሙሴ ጋር መጣ። ሙሴን ከተገናኘ በኋላ የምታውቁት ነው። በይስሐቅ ቁጥቋጦ በኮሬብ ተራራ ላይ ሙሴ ተሰዶ ፈርቶ ፋርዖን ስለሚገለው ሪቆ ሄዶ ባለበት ከ40 ዓመት በኋላ እግዚአብሔር ተገለጠ። ሙሴ ጫማህን አውልቅ እንደዛ ካለ በኋላ ታምራቱን ካሳየ በኋላ እስራኤልን አድን ዘንድ ወደ ፋርዖን እልክሃለሁ። ሙሴ ግራ ገባው፣ ተጨነቀ። እኔ እንዴት ፋርዖን ናቀዋለሁ አለ። ነው የማይሆን ነገር ነው አለ። እግዚአብሔር እንዲህ አለ፣ እንደውም ምነግርህ አለ እስከ ዛሬ ድረስ ለሰው ልጅ ያልሰጠሁትን ቦታ ሰጥሃለሁ። እግዚአብሔር ለመጀመሪያ ጊዜ በፋርዖን ላይ አምላክ አደርግሃለሁ። ሃሌሉያ! በፈራኸው ላይ አለ እግዚአብሔር አንተ አምላክ አደርግሃለሁ አለ። ፈጣሪ አምላክ አይደለም፣ ሰባሪ አደርግሃለሁ አለ። ከምትፈራው በላይ አደርግሃለሁ አለ። እግዚአብሔር ድንቅ አምላክ ነው ወገኖቼ። ሞት ይዞ እያበረረ ያለው ሞት ላይ እግዚአብሔር መልሶ ላከው። ማን ጀግና ነው ካላችሁ እግዚአብሔር ዛሬም ጀግና ነው። እስከ አጠገባችሁ ያለው ሰው የፈራኸውን የማይፈራ አለ በሉ ባካችሁ። አለ ድገሙት ይሄን ቃል ባካችሁ። የፈራኸውን እግዚአብሔር አይፈራውም በሉ እስከ እግዚአብሔር ማንም አያስፈራራው። ሞት አይፈራ፣ ገዳይ አይፈራ፣ አስገዳይ አይፈራ፣ ድህነት አይፈራ፣ በሽታ አይፈራ። ብዙ አለ አይደለ? እግዚአብሔር ግን በፈረደው ጉዳይ ላይ የበላይ ያደርገናል። ያዙ፣ ሰው ያዙ። በጌታ በኢየሱስ አንተ ሰፈር ላይ ያለውን እግዚአብሔር አሳልፎ ይሰጣል በሉ ባካችሁ። ለቤቴ የተላካ፣ ለልጆቼ የተላካ፣ ለኑሮ የተላካ እነሆ አጣምሬ ይዣለሁ የሚል አሰባስቤ ገላለሁ የሚል ፕሮግራም ያወጣ አናቱ የፈረሰ ይሆናል። ውይ እግዚአብሔር ስለኛ ይዋጋል። ዛሬ ከብዬ ነው የማወራው። ከተማ ይስማ። እስከ ዛሬ ጮክ ብሎ ያወራን የውስጥ ጩኸት አለ። አሁን በጮህብኝ ላይ ጮህበታለሁ። ተራይኔ ነው መልእክት አለኝ። አልሞትም፣ በሕይወት እኖራለሁ። ረሃታ ካፖስ አራባዲያ ተራይኔ ነው። ጮሃለሁ። ጩና እግዚአብሔር አለ ብሎ ወቀጮነ እኔ ቁጭ ብዬ ቅድም ቀስ ብዬ አወራለሁ ብዬ ነበረ። እኔ ለምን ቀስ ብዬ አወራለሁ? እኔ አላወራ፣ እሱ ያውራ። ጮክ ብላ አውራ። እስከ ዛሬ ድረስ ሴጣን እየጮኸ ነው። ተራይኔ ነው በኢየሱስ ስም። ይህንን አየር የያዘ አውሬ ይስማ። ከላይ ይፈራረሳል በኢየሱስ ሁራ ባሻገ ሀዳ ባጋዲያ የጮህብኝ አለ፣ የጮህብሽ አለ። ሌሊት የጮኸ፣ በህልም የጮኸ፣ በሰው የጮኸ፣ በስልክ የጮኸ፣ በምን የጮኸ አለ። ተራይኔ ነው እጮህብሃለሁ። ይገለባበጣል በኢየሱስ ስም። ለምን ካልከው እግዚአብሔር ተዋጊ ስሙም እግዚአብሔር ነው። ይኸውላችሁ እኔ ፈጣሪ አምላክ አይደለሁም። እግዚአብሔር እንዲህ አለ፣ እባቡንና ጊንጡን ትረግጡ ዘንድ አለ የራሴን ጸጋ ሰጥቻችኋለሁ። ሰይጣን አለ ነዳፊ ነው ግን አይችልም አለ። መርዛም ነው ግን አይሰራብህም አለ። በአንተ ላይ አይሰራም። መልእክት አለኝ። በእግዚአብሔር ላይ የማይሰራ በአንቺ ላይ አይሰራ። ለምን ታውቃለህ? እግዚአብሔርን
ሰይጣን አታክ ማድረግ አይችልም፣ ልዋጋው አይችልም። ሰይጣን የሰፈር ጎበዝ እንደሆነ ታውቃላችሁ። የመጀመሪያ መዋጊያው ማስፈራራት፣ በተሸነፈ ህዝብ ላይ ቀላል ነው ስራው። እና በዚህ ቦታ ላይ እስራኤላውያን ቅድም ዘጸአት ላይ ሰራት እንዴ ግብጽ ላይ እያለን ነግረንህ ነበር። አያ ሜንሽን ያደረጉትን ነገር ታዋል ሙሴ ይሆናል፣ እውነት ነው፣ ይቻላል፣ ታዋል እኮ ብለህ ነበር። ይቅር በቃ ባልነት ብንጮህ በቃ ይኑር በቃ ምን እናደርጋለን? ምን ሞት ለኛ አዲስ ነው እንዴ? ስንት ልጅ ሞቷል እንዴ? ሞት ለኛ ዘር አዲስ ነው እንዴ? ሰው እየሞተ አይደል እንዴ? በቃ ከሞትን የማይቀር ሰው እንሙት። በጣም ገር ነገር ነው፣ የሚያስጨንቅና የሚያሳስብ ነገር ነው ያወሩት እንዴ። ታዋል ብለናል እኮ አንተ ደግሞ አልተዋችሁም፣ እግዚአብሔር ውጡ ይላችኋል። ደግሞ እንዳይጠራጠሩ ታምር ያሳያል። እንዳይጠራጠሩ የተናገረውን ቃል አብሮ የሚሰራ ኃይል አለ። እጁን ሲዘረጋ ከሰማይ ዝናብ ይወርዳል። እጁን ሲዘረጋ በረዶ እንደ ድንጋይ ይወርዳል። እጁን ሲዘረጋ መቅሰፍ። ሙሴ ዝም ብሎ በንግግር አይደለም፣ አብሮት የሄደ አምላክ አለ። እንዲህም ሆኖ እያለ ፋርዖን ምን ያህል እንደረዘመባቸው አንዳንድ ጠላትን ለምደነው ወዳጅ አድርገን እንኖራለን ወገኖች። አንዳንድ የተቀበልነው የእንግዳ ያክል ስፍራ የተሰጣ ችግር አለ እኛ ቤት። ብዙ አይዛብ ቤት ያሉ ያደጉ ሰዎች ጥንቆላን በጣም ይፈራል፣ ጠንቋይ በጣም ይፈራል፣ ዳክተራን በጣም ይፈራል። በጣም በአይዛብ ቤት ያደጉ ሰዎች ዳክተራ አንደርቢ ምናምን የሚያደርጉ ወይም ደግሞ ጥላ ወጊ ማስተፋቀር የሚሰሩ ምናምን የሚባሉ አሉ። ለእኛ አይገባም። ቸርች ውስጥ ላደጋችሁ ሰዎች አይገባችሁም። እንኳን አይገባችሁ። አሜን አትሉ? ቡና አንቺ ለእኛ ቀላል ነው። በጠንቋይ ቤት ላደገ ሰው ጥያቄ ነው። እኛው ቡና ቆልጣችሁ ከአዲስ አበባም ከየትም ለመጣው ሰው እንደዚህ አንጃንጅ ካላችሁ እዚህ ቤት እንቆላለን ነው የሚያሰባችሁ። ለምን እሱ የወጣበት ባግራውንድ አለ። ስለዚህ ሰውን ለጌታችሁ ነው አንጃንጅ ማድረግ ያለባችሁ። ቤቶች እንገብታችሁ አይደል? አገልጋይ ቤትም ጥንቆላ አለ እንደላለ እሱ የወጣበት በአንጃንጅ ሰፈር ነው። ጥንቆላ በቡና ሲሰራ ያውቃል። ጥንቆላ በነገር ግን ምናምን ይሰራል። እዛ ቦታ ላይ እንዲህ በቡና የሚሰራው መንፈስ ምን ፓወርፉል እንደሆነ ያውቃል። ሰው ይፈሩ ነበረ። እስራኤላውያን ተቀብለውታል። እየሞቱ ሞት ይሻላል። እንደው በጣም የሚያሳዝን ነገር እዛው እንቀበር ይላል የነበረ ስሉ እግዚአብሔር በቃ ያለውን ነገር ተቀብሎ ለመኖር ፈለጉ። ዘንድሮ ቀዳዳው ጠባብ እንኳን ቢሆን እግዚአብሔር በቃ ብለዋልና ትወጣለህ። ድምፅ ወደ ውስጥ እየመጣ ነው። አስቸጋሪ መንገድ ቢሆን የመራህ እግዚአብሔር ታላቅ ይባላል። ባይራለ ይከፍልልሃል። ጊዜው የነሮ የምንጮህ አሜን። የስ አሁን የመሞቻ ጊዜ አይደለም። ተራው ዛሬ በደንብ እንሰብረዋለን። ገዳይ ይገደላል። ውይ መጀመሪያ አንዳንድ ቤት ነው አይደለ ሰው የሞተው። ተራ ሲመጣ ሰማይ ሲበቀል የፋርዖን ዝርያ ግብፃይ በሙሉ ብቻ አይደለም፣ ላም፣ በግ፣ ፍየል፣ ድመት፣ ውሻ በኩል የሬሳ ምድር ሆነ። እግዚአብሔር ሲነሳ ያለቀስከውን ዘመን በደብል ይበቀልልሃል። አንድ ሰው ጮሆ አሜን ይበልባታችኋል። እየቆጠረ ይመታልሃል በኢየሱስ። የተበቀሉሽን የሚበቀልልሽ የተመሰገነ ነው የሚል ቃል አለ። እንዴት ነው እኮ የተበቀሉሽን የሚበቀልልሽ። ይኸው ስትመታ ያውቃል፣ ስትታማ ያውቃል፣ ስትናቅ ያውቃል፣ ሲያሾፉብህ ያውቃል፣ ሲያዋርዱህ ያውቃል፣ እውነትህ ሲቀማ ያውቃል፣ ነገር ሲወሳሰብ ያውቃል። የማያይ ሳይሆን አይኑ ብርሃን የሆነ እግዚአብሔር አለ። በጨለማ ውስጥ ያለውን የሚያይ እግዚአብሔር አለ። ስለ አንተ ካንተ በላይ ያውቃል። ሰው ከነገረኝ በላይ ያውቃል። አረ እግዚአብሔር አይቻለሁ ይልሃል። እንደሱ ነው የሚሆኑ። ይገለባበጣል። ሳይታይ አይደለም ጉዳዮቹ ብዙ እየሆኑ ያሉት፣
ጊዜው እስኪመጣ አሁን ግን ጊዜው መጣ። እግዚአብሔር ምን እንደሚዋጋ አላውቅም፣ እዋጋላችኋለሁ። አንድ ሰው ቆሞ እግዚአብሔር ተነሳ ይበል ባካቸው ነው በሎ እግዚአብሔር ተነስቶልኛል በሎ ጠላቴ ሆይ በሎ ጉድ ፈላ፣ እሳት በላይ ላይ ወደቀ። እግዚአብሔር ተነሳላችሁ ወገኖቼ፣ በጠላቶቻችሁ ላይ ተነሳባቸው። አንድ አረፍ በሉ ልጅ ባካችሁ። ሙስታሃላ ባጋባስ እየደረሰ ያመሰለ ደግመኛ ዘር ማንዘሩን ይጣርገዋል። ፈርዖን ምን አይነት ጨካኝ ነው! ፍቅር አይገባም፣ ትህትና አይገባም፣ ዝቅ ብለህ አገለገል አይገባው። ጠላት እኮ ሶሪ ብትል አይገባው፣ ዕቁብ ብትሰጠው አይገባው፣ ጉልበት ብትሰጠው አይገባው። የጠላት ጭካኔ ጥጉ መጨረሻ ነው ወገኖች። ዛሬ ልንገራችሁ፣ ዘንድሮ እግዚአብሔር በጠላታችሁ ላይ የመጨረሻ ኪሳራ ሊያውጅ ነው። እኔ አምላክ ሲመጣ የጨካኞች ጉልበት ይቀልጣል፣ የኃይለኞች ጉልበት ይቀልጣል፣ እንደ ሳም ይቀልጣል፣ እንደ ሻማ ይቀልጣል። ኃይለኛ ነው ያጋጠመች ይቀልጣል። የሰራዊት ጌታ እግዚአብሔር እንደዚህ ይላል፣ ፈርዖን ይቀልጣል። ኃይለኛ በጉልበቱ የተመካ ይቀልጣል። ስፒከር ጆሮቸውን እየበሰለው ፕሬዝ ነው። ሄሎ ስትሬት ሲት ይበቃል። አራት ወንበር ወይኔ ልጆች እንዴት ነው የሆነ? በእምነት ነው። እዚህ ጋር እኔ ቦታ ቁጭ በይ። ትንቢት በእኔ ቦታ ቁጭ በይ ይለሻል እግዚአብሔር። አጠገባችሁ ያለውን ሰው ጠንካራው ላይ እግዚአብሔር ሊጠነክርበት ነው በሉ። ነገር ባካችሁ በሉ ጠንካራው ሊቀልጥ ነው በሉ ባካችሁ። አፈር ያበላ አፈር ሊበላ ነው። ጉልበትን የበላ ጉልበቱ ሊቀልጥ ነው። አይንን ያስጨለመ አይኑን ይመታ ነው። አረባ ይመታ ክፍል የለው። የመታው ቦታ ተፈልጎ ይመታል። ኪስ ይመታል፣ ኪሶ ይመታል። እኔ አንድ ዘሎ ቢቀበል የለም እንደ ቆይ አትዝረልሽ። እሺ ቆይ እኔ እግዚአብሔር እንደዘው ኪስ ለመጣ ኪሶ ይመታል። ኪሱ ሲመታ ዘሎ ወደ ኪስ ይገባል። የሰራዊት ጌታ እግዚአብሔር እንደዚህ ነው ብሎ የነገሥታትን ጡት ትጠባላችሁ ይላል። ምርኳቸውን እመልሳለሁ ይላል። የሰውን ሀብት የምንመኝ የለምንም። የተቀመነው ማዕት አለ። የማንንም ኪስ የምንመኝ የለም። ጴንጤ የተዘረፍነው ብዙ አለ። ጴንጤ ለምረግሙ ጸልይ ነው የምለው አይደለ? የሚመቱ ምታ ኃይልም ተመታም ይላል። ግን የተመታውን ያህል መጥቶ ይመልስልሃል። የኔ እግዚአብሔር በግ ብቻ አይደለም፣ በበግ መልክ ተገልጦ በአንበሳ መልክ ይመጣል። ሮባ ሰላ ሰውን ለማዳን በግ ሆኖ መጥቷል። ለመታደግ፣ ለመዋጋት፣ ጠላት ላይ ሊነሳ ግን የአናብስቶች አለቃ ሆኖ ይመጣል። ዛሬ ለሆነ ሰው ደሰል አናቲ ላይ አንበሳ ሆኖ መጣ። የበላይ ሊያስተፋ በጣም ብዙ ሰዎች ስሙ። 1 2 3 4 5 10 እያላችሁ ዘመናችሁን ቁጠሩ። የድካማችሁ ውጤት ባዶ ሆነባችሁ ተመታችሁ ነው። ይመታላችኋል። የተዘረፈ ጉልበት ነው፣ ጉልበቱ ይቀልጣል። እግዚአብሔር የተመለባችሁን ዘመን መልሶ ይክስላችኋል። ሲያመጣ የራሱን አይደለም 2 እጥፍ አድርጎ ነው። እግዚአብሔር ስለኛ ይዋጋል። ኪንግዶሞች ስሙ። በዚህ ላይ ያላችሁ ቅዱሳን ስሙ። የሰራዊት ጌታ እግዚአብሔር ድምፅ ነው የሰጣል። ይዋጋላቸዋል ይላል። መርጠን ቦታ መርጠን አንሞትም። በመረጠልን ቦታ እንኖራለን። ለመሞት ቦታ ምረጥ አልተባልክም። ለመኖር ነው ምረጥ የተባልከው። ከዚህ በኋላ የትም ልሙት ብለህ ተስፋ የቆረጥከው የትም ትኖራለህ። አልሰማኝም? ትኖራለህ እያለ ነው ጌታ። በሰንበለም ትኖራለህ። የሞት መውጊያ ተሰበረ። እስራኤላውያን በቃ መሞት ፈልገን አልነበረ።
አውጥተህ መከራ ብለናል። ምድረ በዳ መቃብር ከሞት ምድረ በዳ ሞት ነው፣ አገር ቤት ሞት ነው። አሁን ግን መሞት ከሌለብህ ግን እግዚአብሔርን ክንድ እያየ ገዳይ ሲሞት ታያለህ። እኔ ለሆነ ሰው መልእክቴ ስትሞት አያዩህም፣ ሲሞቱ ታያለህ ይልሃል አለ። አላይ ያልሰማ ስትሞት አይታየኝም ለኔ፣ ስትሞት አይሰማኝም ለኔ። ጠላቶች ሲጋጠሙ ግን ይታየኛል። የጠላቴ ጠላት እግዚአብሔር ነው ይባላል። ዳትስ ዋይ የኔ አምላክ ቀድሞ ይዋጋል። ከየትኛውም ሰው ሰራሽ ተፈጥሮ ካለው ሁሉ ፍጥረት ይበልጣል። ምንም ጥበቅ ስሙ ብንሞት ይሻላል ብለን አገር ቤት ነግረን አልነበረም ስሉት ሙሴ ምን አለ? ታው እንጂ እኔም አገር ቤት ነግራችኋለሁ። ሃሌሉያ! እኔም እኮ ነግራችኋለሁ። ምንድነው ያልካል? ማርና ወተት ወደምትኖረው የምትዋፈሰው ምድር ለአባቶች ወደ ገባላችሁ ቃል ኪዳን ምድር አገባችኋለሁ ብሎ ነግሮኝ ነው የመጣሁት። ደግሞ ተነጋግረናል። ስለዚህ አለ እኔ ደግሞ የሰማሁት አለ መቃብር ላይ መንገድ ላይ ትቀራላችሁ ብዬ አልሰማሁም አለ። እኔ የሰማሁት ስትገቡ፣ እኔ የሰማሁት ስትወርሱ፣ እኔ የሰማሁት ከፍ ስትሉ፣ እኔ የሰማሁት ኪዳን ሲፈጸም፣ እኔ የሰማሁት ተስፋው ሲጸና። አሁን የምታየው ይሄማ መንገድ ነው፣ ይሄማ ግድ ነው፣ ይሄማ ጉልበትን ሲበላ የነበረ በሰላም ይለቃል እንዴ? ባይደርስህ አያስጨንቅም፣ ያደርጋል። ግን ይሄ መጨረሻ አታርገው። በቃ ከአን ገብቼ ምን አይነት ቤት ነው የሚኖረው ብለህ ተመኝ እንጂ ለምንድን ነው አንተ መቃብር የምትመኘው? ዛሬ ለሆነ ሰው መልእክት እየመጣልኝ ነው። እግዚአብሔር መዋጋት ጀምሮ ወደ ታች ማየት አበቃ በሉ። ነገር ባካቸው መቃብር ግንባታ አቁም በሉ። እስኪ አንተ ልማት ልጀምር በሉ ባካቸው። ቸርች ትገነባለህ በሉ። እስኪ ራዕይ ይመጣልሃል በሉ። እስኪ ኢንተርናሽናል ሰባኪ ትሆናለህ። ስለ ክርስቶስ ነብይ ትሆናለህ። ስለ እግዚአብሔር በስምረት ትወጣለህ። ወደ አራቱም ማዕዘን ትዞራለህ። እግዚአብሔር እንጂ ለኛል ሰሜኑን ትወርሳለህ፣ ምዕራቡን ትወርሳለህ፣ ደቡቡን ትወርሳለህ፣ ምስራቁን ትወርሳለህ፣ በሕይወት ትወርሳለህ። ባርጎን ደግሞ ምን ይላል? አይወርስም፣ ምድረ በዳ ነው አውቀዋለሁ። ኮታታሞች እነዚህ ኮታታሞች ያለ እኔ እንጀራ የትም አይደርሱም። አሮጊቶችን ደርሳለሁ አለና ፈጣን ሰረገላ ይዞ ወጣ። እነዚህ ኮታታሞች ሕፃን ተሸክሞ አሮጊቶች ምናምን ታማሚ ደግሞ ሬሳ ተሸክሞ አጥንት ተሸከመ በሙሉ እግሩ አጭር ነው። ምድረ በዳ ይዛቸዋል፣ ደርስባቸዋል። ፕሮግራም አወጣ። በእሱ ኮምፓስ ሲያየው በምድረ በዳ አያቸው። በጣም የሚገርመው በምድረ በዳ ላይ ለመቆም አይደለም፣ እግዚአብሔር ቁምና ጠብቃለን። እንዲህ ያለ እግዚአብሔር ይስፈረዋል። ፋርዖን እንዲደርሳቸው ይስፈረዋል። ለምን ብሎ ሙሴ ሲጠይቅ በፋርዖን ላይ ክብር አገኛለሁ አለ። የፋርዖንን ልብ ቀይረዋለሁ አለ። ጌታ ሆይ ለምን እዛው እንዲቆም አታደርገው? እንዲከተል አደርጋለሁ። ለምንድን ነው ስል ክብር ወስዳለሁ አለ። ግብፃውያን ብቻ ሳይሆን አገር አቀፍ ድል ያሰማለሁ አለ። አንዳንድ ጦርነት አገር አቀፍ ምርኮ ያበዛላችኋል። አንዳንድ ፈተና ድላችሁን ያበዛላችኋል። ዝናችሁን ሩቅ ያሰማላችኋል። የፈተናዎቻችሁ ጭካኔ የድላችሁ ውጤት ያበዛዋል። እግዚአብሔር ምን አለው? ክብር ወስዳል። ስለዚህ ፋርዖን እንዲህ እያለ ነው ሰማ ጌታ። ፋርዖን ምን እያለ ነው ሰምቻለሁ። ሙሴ መጥቶ ሙሴ አቤት ሰምቻለሁ አለ። ምን? ፋርዖን ምድረ በዳ ይዘጋቸዋል ስል ሰምቻለሁ። ስለዚህ ደርሳለሁ እያለ ነው። እንዲደርስ አፋጥናለሁ። አንተ ተረጋግተህ ውሃ እያጠጣህ ጠብቃቸዋል። ሞሻ ካራባ አጠገብ ያለውን ሰው ሪላክስ በሉ ባካችሁ፣ ሪላክስ። እግዚአብሔር ሲፈር ባለ ቦታ ሳፍረ ጠብቅ በሉ ባካችሁ። ያ ቦታ መቀበሪያ አይደለም በሉ እስኪ። ለሆነ ሰው ይሄ ሰፈር መቀበሪያ አይደለም፣ ፖርቴልዛቤት መቀበሪያ አይደለም፣ ሳውዝ አፍሪካ መጨረሻ አይደለም። መልእክት አለኝ። የሆነ ሰው አልፎ ይሄዳል፣ ደፍኑ ጋር ይሄዳል። ቆሞ ሳሎ ደርሳለሁ ይበሉ ባካችሁ። እስኪ ደርሳለሁ በሉ ባካችሁ። ውጋ እያለ ትደርሳለህ። የሚዋጋ ይዋጋልሃል። አጨብጭቡ ለጌታ ክብር ይሆናል። you have to listen please። መልእክት አለ። እግዚአብሔር ሲዋጋ እንዴት ይዋጋል ካላችሁ እንዲህ ይዋጋል። አንደኛ በመጽሐፉ ላይ እንዲህ ይላል። እግዚአብሔር እንዲህ አለው፣ እግዚአብሔር እኔ ካንተ ጋር ነኝ። የእግዚአብሔር የጦር ስልቱ እንደዚህ ነው። መጀመሪያ ሬሳ ማሳያ ሳይሆን አብሮነቱን ለሕዝቡ ይሰጣል።
የእግዚአብሔር የድል ሲስቴሙ እንደሱ ነው። በፈራው ሰው፣ በደካማ ሰው፣ በባዶ በሆነ ሰው፣ በሚጨነቅ ሰው እግዚአብሔር መጥቶ አብሮት ይሆናል። የመጀመሪያ አሸናፊነት የእግዚአብሔር አብሮት ነው። እስከ አጠገብ ያለው ሰው ከሁሉ ይበልጣል ብላችሁ ቤት ተዋጋችሁ። እግዚአብሔር እንዴት ይዋጋል ካላችሁ ለህዝቡ አብሮነቱን ይገልጻል። ደስ አይልም? ማንም ባይኖር ቤትሽ ላይ እግዚአብሔር አይታጣም። ባለትዳሮች ወጣቶች ስሙ። በዛ 4x4 በሆነችው ቲል ውስጥ ቆማችሁ ስትሰሩ በብረት የተዘጋ በምናምን በተዘጋ እዛ ቦታ እግዚአብሔር ይኖር። ምን እንዳልታቀላችሁ እግዚአብሔር ለባሪያዬ እስራኤል የመረጡ ያዕቆብ ሆይ ወዳጄ አብርሃም ዘር ሆይ አንተ ከምድር ዳርቻ የያዙ ከማይጸንም የጠራሁ ሆይ አንተ ባሪያዬ ነህ መርጬሃለሁ አልጥልህም ያልሁ ሆይ እኔ ካንተ ጋር ነኝና አትፍራ። ችቃለች ከላይ የተናገረው እንዳለ ሆኖ ዋናው ጉዳይ ግን እኔ ካንተ ጋር ነኝ ለማለት ነው። ይኸውላችሁ የጀግንነታችን ምስጢር ጀግናው ከኛ ጋር መሆን። የፋርዖን 10 ይደረብ እግዚአብሔር ከኛ ጋር መሆን ከምንም ይበልጣል። ዛሬ በዚህ ጉባኤ ላይ ያላችሁ ሰዎች ከነበረው በላይ እግዚአብሔር መኖር አብራችሁ ታውቃላችሁ። አጠገባችሁ ያለው ይሁንና እንደዚህ ሆነ እግዚአብሔር አብሬ ይሆናለሁ ብሏል። አትፍራ ተብሏል። ታውቃላችሁ ድል ጀመረ በሉ ባካችሁ። ውጊያን ጀምሯል በሉ እስኪ። አየህ እግዚአብሔር ቀኙን ሰጠህ ማለት ነው። እግዚአብሔር ሰልፉን ለአንተ ሰጠ ማለት ነው። እኔ ካንተ ጋር ይሆናለሁ። ስለዚህ ቀድማ አትሸነፍ፣ አትፍራ። እግዚአብሔር እንዴት ነው የሚዋጋው? አብሮነቱን በማስራት ራስ ያላባጋዲና ማሳላሃት ያስ ይኸውላችሁ እግዚአብሔር ከኛ ጋር የሚሆነው እንዴት ነው? እስከ አጠገባችሁ ያለውን ሰው የእግዚአብሔር መገኘት አይታጣሽ በሉ ባካችሁ። መጽሐፍ ቅዱስ ላይ ይላል እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል የሚል ቃል። ምን ማለት ነው? የሚቃወም መኖር መብቱ ነው፣ ግን አይችልም። እግዚአብሔር ለኢያሱ መጣና ባሪያዬ ሙሴ ሞቷል፣ ይህንስ ቪዛ የምትጓዘው አንተ ነህ፣ ነገር ግን እንዲህ እሆናለሁ አለ ከሙሴ ጋር እንደነበር እንዲሁ ካንተ ጋር ይሆናለሁ፣ በሕይወቴ ማንም አይቋረጥም። አይገርምም? ሙሴን አስነስቼ አመጣለሁ አይደለም። ሙሴን ማስነሳት እግዚአብሔር ይችላል፣ የገደለው እግዚአብሔር ነው። ለካ ሙሴንም ሙሴ ያስባለው የእግዚአብሔር አብሮት። የማንም ሰው የድል ምክንያት አይታቸው እንደሆነ ማንነታቸው አይደለም፣ ማንነታቸው ጋር የነበረው የእግዚአብሔር ማንነት ነው። ከሙሴ ጋር እንደሆንኩ ከአንተ ጋር ይሆናለሁ። ብዙ ጊዜ የሰውን ድል የሚዘምሩ ሰዎች ጥሩ ነው፣ የእነሱ ድል ላይ ሆኖ ብቻ ነገር ድል ወደ እንትን ቤት ዞረዋል። ለምን እንደሆነ ታውቃለህ? እግዚአብሔር አብሮት ያለው ሰው አሸናፊ ነው። ይህንን በዚህ መድረክ ላይ በእግዚአብሔር ጉባኤ ላይ ሲናገር በብዙ ደስታ ነው። ከኪንግዶም ቸርች ጋር እግዚአብሔር ስላለ በምድር ስፋትና ርዝመት ላይ ትሄዳለች። ማንም የማይቋቋማት አብሮት ሆነ። አብሮት ካለ ሁሉ ይከተላት። ተቀበ ዞር ብላችሁ አጠገባችሁ ያለውን እግዚአብሔር ፊት አይቶ አይቀርብህም በሉ። ነገሩ ባካችሁ ኬስ አይቶ አይመጣም በሉ ባካችሁ። ዘር ቆጥሮ አይመጣም። ትምህርት አይቶ አይመጣም። ልብ አይቶ ይመጣል። ዛሬ ለሆነ ሰው እግዚአብሔር አብሬ ይሆናለሁ እያለ እግዚአብሔር ከአንተ ጋር ይሆናለሁ፣ እግዚአብሔር ከአንቺ ጋር ይሆናል። የዚህ ዓለም ጠቢባንን ለማሳፈር በመረጠ ቦታ ይኖራል። ቆራበት ምን ላይ ምን ቤት ላይ እግዚአብሔር መቀመጫ የለም አይባልለትም። እግዚአብሔር ሶፋ ወንበር ፈልጎ አይደለም ቤታችን የመጣ። የኔ አምላክ ስሙ ይባላል። እሱ ከመጣ በኋላ ያልመጣ ምን አለ? ስለዚህ የእሱ አብሮት ነው እኛን የሚያኖረን። የመኖራችን ምስጢር ህልውናው ነው። አንድ ሰው የሚያሸንፈው ሰይጣን የምንስማ እግዚአብሔር ከእርሱ ጋር አለ። ወንድሞቹ ቀኑበት፣ ጃኬቱን ወለቁት፣ ወደ ግብፅ ሸጡት። ዮሴፍ ወደ ግብፅ ወረደ። እግዚአብሔር ከዮሴፍ ጋር ሞራጃና ሃዲያናሞስ ወደ ግብፅ አብሮ ወረደ። ሱሪ የለው፣ ጃኬት የለው፣ የ20 ብር ዋጋ። ሰውየው 20 ብር ብቻ ነው። እነዚህ ውስጥ ያላችሁ ሰዎች ዋጋችሁ ከፍ ያለ ነው። በክርስቶስ ደም የተገዘንበት ዋጋ ከፍ ያለ ነው። አሁን እንኳን የምትሸጡ እንኳን ቢሆን 20 ብር የሚገዛችሁ ማለት አትገመቱም። በጣም ጥብስ
አለው የሰው ልጅ አይሸጥም፣ ተመን የለውም። ግን ዮሴፍ በወንድሞቹ አጉል ዋጋ ተሰጠ። ቤቱ የጣለው ማን ያከብረዋል? ግን ሰማይ አልጣለው። የሰማይ ዋጋ አለ። አንዳንድ ሰው በጎደኛው የተጣለ፣ አንዳንድ ሰው አጉል ምት የተመታ፣ አንዳንድ ሰው አጉል እይታ የታየ የተባለ ሰው አለ። ሰማይ ግን ብሬክቶሜ በኔ እጅ ወርቅ አደርገዋለሁ፣ ዘመኑን ይቀይራታለሁ፣ የእሷ ዕቃ በኔ እጅ ውብ ይሆናል። ብዙ ሰዎች ገፍትሮ የጣሉት እጁ ወሰደና የሰው ሰው አለ። ዛሬ ለዚህ ጉባኤ መልእክት አለ። እስኪ እጃችሁ እንደዚህ ዘርጉና እግዚአብሔር ተቀብሎሃል በሉና ነገሩ ባካቸው። ቤቱ ሸጠው፣ ሰማይ ወሰደው። ጃኬት የለውም ግን አብሮት እግዚአብሔር አለ። ብዙ በወርቅ በልብስ በሚወዳደሩት ዓለም ላይ ዮሴፍ ያለ ልብስ ወደ ግብፅ ምድር ወርዶ የፋርዖን አንደኛ ሆነ። ዓለምን በሙሉ አሽከረከረ። ለካ የሰው ልጅ የሚኖረው የሚገዛው ሀብታም የሚሆነው የበላይ ሆኖ ቢሮ የሚገዛ ሀብት የሚገዛ ሰውን አእምሮ የሚቀይርበት ምስጢሩ አብሮቱ ነው። ብዙ ሰዎች ትልልቅ ዶክመንት ይዞ ወደ የቢሮ ይዞራሉ። ጥላቸው የተመታ ስለሆነ ተቀባይ የላቸው። አሁን አንድ ጸሎት ነው የሚጸለው። ሞራሻ ካራባጂና ማስያ ፊቴን ትቀድማለህ። እግዚአብሔር ከኔ ጋር ከሆነ በጌታ በኢየሱስ ስም የነገሥታት ልብ ይከፈትልኛል። አንድ ትንቢት ልናገር። እስኪ የተናገርኩት እንዲሆንለት የሚያምን ሰው አሜን ይበል። አሜን። ይኸው ምናምን ይሄ የዚህ ሀገር ወረቀት ምናምን አይቻልም ምናምን አይቻልም ይገባና የሆነች ሲያደርግ ምን ልታዘዞት ጌታዬ ይላል። ፉንዲስ ይላል። ማይ ፍሬንዶ ማለት ይቀራል። እንደዚህ ሊባርካችሁ በጌታ በኢየሱስ በእጃችሁ ያለ ትንሽ በእግዚአብሔር ከብዶ ይግባል። አሜን። ይዛችሁ በወጣችሁበት ቦታ ላይ አሸንፋችሁ ተመለሱ። የእናንተ ስኬት ጉቦ ሳይሆን ክብር ይሆን። ጨዋት ሶስት አሜን በኢየሱስ እግዚአብሔር በቀደመበት የብረት በር ይሰበራል። የማስጠጆች ይሰባበራል። ተራራ ትክክል። እግዚአብሔር ምስክሬ ነው። እግዚአብሔር ከሆነ ምስኪን ሰው ጋር አብሮ ሊቆም አሜን። ሳታውቁት በገንዘብ የማይሸነፉ እንዲህ አይነት ነገር ሰዎች በመጽሐፍ ቅዱስ ላይ አቅም ሲያጡ እንኳን ምስታቸውን ሰጥተው ያውቃሉ። አቅም ስናጣ ማን ሆኖ ነው ገሬ አምኖት ጀጁ ልስቱሚ የሆነ ነገር ሆኗችሁ ማለፋችሁ አሁን ጀጅ እያደረኩ አይደለም። የምን ጥረት እንደሆነ ልንገራችሁ። የአቅም ነው። አቅም ደግሞ የሚመጣው አብሮነቱ ነው። እሱ አብሮ ካለ እግሪ በረገጠበት ምድር እናወጣል። ቀድሞ የሚሄድ እርሱ ስላለ ለሆነ ሰው ከዛሬ ጀምሮ እንደዚህ ነው ትንቢት እናገራለሁ። 2026 አሜን። ጠንካራው ብረት በር ይሰበርላችኋል። ቋንቋይ ሳይሆን ሰማይ ይናገርላችኋል። እግዚአብሔር ስለ እናንተ ቀድሞ ያበጣብጥላችኋል። የአንዳንድ ሰው መዝገብ ይመረመራል። የተዘጋ ከ3 ዓመት ከ4 ዓመት በላይ የተጣሉ ፋይሎች ተፈትሾ ይመጣሉ። ብዙ አይኖች እያዩ ያለፉት አጀንዳ በኢየሱስ ወደ ክብር ይቀየራል። ያ ተጠቀም ያለው ሰው እግዚአብሔር ስላንተ ተነስቷል በሉ ባካችሁ። አሮጌ ነገር ይመረመራል በሉ። የተረሳ ነገር ይመረመራል። የረሳችሁት ነገር በክብር ተቀይሮ ያገኛችኋል። ካሞን አንድ ነገር ላይ ትኩረት እንስጥ። እግዚአብሔር ስለኛ መዋጋት ጀምሯል። የመዋጋ የመጀመሪያ ነጥቡ አብሮነቱ ነው። አሜን። አብሮነት አይወሰድብን። አሜን። እግዚአብሔር አይለየን። አሜን። እግዚአብሔር ከአንቺ ቤት አይወሰድ። አያችሁ፣ ዓለም ሁሉን ነገር ሰጥታ ያለ ጌታ ከሆንን ተመልሶ ነው የሚጠፋው። ጌታ ያለው ሰው አንዱ ለሽ ይሆናል። አንደኛ እግዚአብሔር ምን አለ? እኔ ካንተ ጋር ነኝና አትፍራ። ምንም አብሮ ቢኖር ትፈራለህ። 7 ወንድሞች አገር ቤት ያሉትን በሙሉ ቢታመጣም አሁንም ትፈራለህ። አሁን ደግሞ የምትፈራው ደግሞ ቴክኒካል ፍርሃት ነው የምትፈራው። ማዘርዌል ላይ ያስቀመጥኩት ትንሹ ልጅ ነው ደግሞ እንዳይሞትብኝ ማዘር በጣም ነው ስለሱ የምትጨነቀው እያልክ ትፈራለህ። አሁን ለየት ያለ ፍርሃት ነው። መገኑ የሚዋሽ የሚሱት ይላል። ሌላውን ደግሞ ወማ ላይ ያስቀመጥኩት ደግሞ ሰርበማ ነው አደማ መገኑ ከነ አዱ እንትላለህ። ለሱ ደግሞ ሌላ ፍርሃት አለ። መጀመሪያ ብቻ ነበር የምትፈራው። አሁን ልዩ ፍርሃት ነው የምትፈራው። እግዚአብሔር በልብ ባለበት ሰፈር ሁሉ አብሮ ይኖራል። አሜን። ዛሬ እንደዚህ እናገራለሁ። እግዚአብሔር የኢዮብን ዙሪያ እንዳጠራ፣ ልጆቹን 10ንም እንዳጠራ፣ ንብረቱን እንዳጠራ ለሆነ ሰው እንደዚህ እናገራለሁ። እየመጣለ ሰጥቷል። ታጠራ። ሰፈራችሁ በኢየሱስ እሳት ታጠራ።
አይወርስም ይላል። እንዴት? እኔ አለሁ፣ በእኔ እጅ ጣል፣ በእኔ ላይ ጣለው፣ አደርሳለሁ ብያለሁ፣ አደርገዋለሁ። ጠላቶቼ በዙብኝ፣ ይበታትናቸዋለሁ። እንዴት? አብሬ እስከ ዛሬ ድረስ በቀላል ያዩ ሁሉ ከዛሬ በኋላ በአጠገብሽ በቀኝ ስርሽ ይወድቃል። ዋይ ተዋግታ አይደለም፣ አብሬ። ደስ አይልም? ሳንወራጭ የምናሸንፈው ዘመን እየመጣ ነው። መገኘት አፍስን ስሙ። እዛም ሳንል እዚህም ሳንል እዛም ገንዘብ ሳይበላ ዝም ብለህ ስትሄድ ድል ይቀድመሃል። በቃ መልእክት ነው፣ ተቀበል። ለሆነ ሰዓት እግዚአብሔር እንደዚህ እያላችሁ ነው። ስትደርሱ ተሸንፈዋል። እግዚአብሔር ስለ እናንተ ይዋጋል። እንዴት? በመገኘቱ። መገኘቱ ማለት ጉዳይ ማስፈጸም አይደለም። ያ አሁን ያሳሰባችሁ ነገር እንኳን ቢሳካ ለቀጣዩም አብረዋል። እግዚአብሔር አብሮት ማለት አሁን ለተቸገርነው ጉዳይ አይደለም፣ ለዝንታለም። ሃሌሉያ! አጠገብ ያለው ሰው ያዝ። እግዚአብሔር ካለ ይቀጥላል በሉ ባካችሁ። ከክብር ወደ ክብር ነው በሉ ባካችሁ። ስለዚህ እግዚአብሔር ባሪያዎች፣ በዚህ ጉባኤ ያላችሁ ቅዱሳን ስሙ፣ ቤተሰቦች ስሙ፣ እህቶች ስሙ። የፈራችሁት ነገር በእናንተ ቤት አይሆንም። እግዚአብሔር እንዲህ ይላል፣ አብሮነቴ፣ የኔ መገኘት እዛ ቤት አለ። ከሲኦል ቢመጡ አንደኞች ወደ ቢመጡ ይበተናሉ። አንዳንድ ጊዜ ሰይጣን ሀሳብ ያስቀይራል። ሽንም ሀገር ቤት ማስብ ያለው ፈርቼ ነበረ እንድንል ያደርገናል። መቃብር በሌለበት ምድረ በዳ ልዋረድ መጣሁ እንድትሉ ሀሳብ እስራኤል ብለዋላ። ሰምቶ የመጡ ጌታን ያሉ ክብር እያዩ የመጡ ጠላት ሲመጣ ፍርሃት ብዙ ሀሳብ እንዲያስቡ አረጋቸው። ቢሆንም ግን እግዚአብሔር ያረጋጋቸው። ዛሬ የምታዩቸውን ግብፃውያንን ለዘላለም አታዩቸው። ቁሙ፣ እግዚአብሔር ስለ እናንተ ይዋጋል። ያዝ አጠገብ ያለው ሰው ተረጋጋ ይልሃል በሉ እባካቸው። እግዚአብሔር መዋጋት ጀምሯል በሉ እስከ እግዚአብሔር ከእኛ ጋር መሆኑን በክብር ይገልጠዋል። እኔ ሰዓት ሰላም አለ ወይስ? እኔ ሰፈር ላይ ሰዓት ይወደኛል ይመስለኝ። ምን ይላል? 7 አለፈ። 6 ከሩ እግዚአብሔር ምን ነክቶኛል እኮ ራሴ። እሺ ለማንኛውም አጠገብ ያለው ሰው ዘመኔ በእግዚአብሔር ቁጥጥር ስር ሆኗል በሉ ነገር ባካቸው። በጌታ ፍቅር ልንገራችሁ፣ እግዚአብሔር ምስክሬ ነው። እግዚአብሔር እያለ ምንም አትሆንም። እግዚአብሔር እያለ ምንም አትሆንም። እግዚአብሔር እያለ ማንም ምንም አያደርግህም። በሕይወት ዕድሜ ሁሉ ማንም አይቋቋምህም። ስለ ሳውዝ አፍሪካ ብዙ የሰማችሁ ብዙም የተሞከረባችሁ ኢንፎርሜሽን በጣም ያለላችሁ በጌታ ላይ ጣሉት። አንድ ልብስ ሊበሱ እግዚአብሔርን አብረውት። እግዚአብሔር ከእናንተ ጋር ከሆነ ሌሎች ላይ የደረሰ አይደርስባችሁ። ይመጣል ግን ይበተናል። እግዚአብሔር አንዱ የሚዋጋበት ትልቁና አንዱ አብሮነቱን መስጠት ነው። ይህ እኮ መባረክ እኮ ነው። እግዚአብሔር ጀርባ ቢሰጥ እኮ ነው ጠላት የሚመጣ። አባት አብሮ እያለ ሕፃን ማን ነው የሚመጣ? ሀገር ቤት አባቶች እንኳን ጌታዋን ይናቁ በአህያይቱ ላይ ምናምን ይላሉ አይደል? እንኳን በልጁ ላይ በአህያይቱ ላይ በፈረሷ ላይ እንደፈለጉ መሆን የሚፈልግ ሰው አባቷን ናቃ ነው ይላል። እግዚአብሔር አይናቅም። መጽሐፍ ቅዱስ ምን እንደሚል ታውቃላችሁ? እናንተን የሚነካ ሞሳካራቻ አረ መጽሐፍ ጊዜ የተባረከ ይሁን። እናንተን የሚነካ የአይኑን ብለን ማንደፍሮ ማይቻል እኮ ነው። አጠገብ ያለው ሰው ቃል ወጥቶ ሊያል ነው ባካቸው። እግዚአብሔር አይነካም በሉ እስኪ ባካቸው። እንደ ሰው አትነካም በሉ ባካቸው። በቃ እግዚአብሔር አይነካውም ማለት ነው። ለምን? እግዚአብሔር ግን የሚዋጋልን መገኘቱን አልፎ ሚነካ ቢሞክር ነው። ዛሬ እኛ በጣም ማሰብ ያለብን የእግዚአብሔር አምልኮ። እግዚአብሔር ወደ እስራኤል ሕዝብ መጥቶ አንተ አትፍራ፣ እኔ ካንተ ጋር ነኝ፣ ቀኝ እጄን ይዤ ደግፍሃለሁ። ሁለተኛ እግዚአብሔር የሚዋጋው ሁለተኛ መንገዱ በዚህ ሐሳብ ላይ ካነበብነው ቃል የደከመውንና የፈራውን ሕዝብ ጉልበት በማበረታታትና ተስፋን በማደስ ነው። እግዚአብሔር አብሮነቱን ሲያመጣ አንድ ታድሶ ይሆናል። አሜን ሃሌሉያ። መጀመሪያ ፋሮንን አይደለም መግደል የፈለገው፣ መጀመሪያ የፈራውን ሕዝቡን ነው መጀገን የፈለገው።
ለምን እንደሆነ ታውቃላችሁ? በቤተ ክርስቲያን ውስጥ ሆነን በጌታ ቤት ሆነን እግዚአብሔር ቃል እየሰማን መጽሐፍ ቅዱስን እየተማርን እያመለክን እያገለገልን በተለያየ ነገር በሕይወታችን ዙሪያ የምንፈራቸው ሰዎች አሁን እንዲህ ይሆናል። በጌታ በኢየሱስ ስም የደከመ እጅ ይበረታል። አሜን። ትንቢተ ኢሳይያስ 35 እስኪ ክፈቱ አንዴ ባካችሁ። አንድ ቃል አነባለሁ። ኦራሻ 35 ቁጥር 3 ምን ይላል? አንድ ላይ እናንብብ። እሺ ሌላ የደከሙትን እጆች አበርቱ፣ የላሉትንም ጉልበቶች አጽኑ። ፈሪ ልብ ላላቸው እነሆ አምላካችን በበቀል እግዚአብሔርን ብድራት ይመጣልና መጥቶም ያድናቸዋልና በርቱ፣ አትፍሩ በሏቸው በሏቸው። ሃሌሉያ! እግዚአብሔር የበረታ መንፈስ ይጨምርልን። እስኪ አሜን በሉ ባካችሁ። በየአቅጣጫው ወገቡ የተፈታ ጴንጤ ዘንድሮ በቃሉ ይበረታል። እግዚአብሔር አንዱ ሌላኛው ምንም ነው ታድሰው የሚባል ነገር ምን የምን ጴንጤ በየቦታ እግዚአብሔር አለ ተናግሮኛል፣ ተስፋ ሰጥቶኛል የሚል ጀግና ይወለዳል። ሞራሃጃ ካራባዲያ ናማስ እስጨምራችሁ አሜን በሉ ባካችሁ። ቀና በሉ እሺ። መጽሐፉን ታውትና ወደዚህ ስሙ። ሃሌሉያ! ይሄ ቃል ያለን ከልጅነት ጀምረን ክርስቶስን የምናውቅ አገልግሎት ላይ የነበርን አሁን ትንሽ ስራ ላይ በተለያየ ነገር ደካክመን እዚህ ጋር መጽሐፍ ቅዱስ ላይ ያሉ ሰዎች ደክመዋሉ፣ ላልተዋሉ። እግዚአብሔር እንዲህ አለ፣ የደከሙትን እጆች አበርቱ፣ የላሉትን ጉልበቶች አጽኑ። ምን እያላችሁ? አምላካችሁ በበቀል ይመጣል በሉላቸው፣ መጥቶም ያድናችኋል። እንደዚህ አይነት ታላቅ የሪቫይቫል መንፈስ በዚህ ቸርች ይወድቃል። አሜን። ራሃጃጋ ሃላባሊያ እንደዚህ ጠላት ከቦት እያለ የሚያድን አለ። ከኔ ጋር ያለው የሚል ተናግሮኝ ወጥቻለሁ የሚል ምንም ዛሬ ደካማ ይመስል የተስፋን ቃል የሰጠን እግዚአብሔር የታመነ ቃል እየመሰሳ የሚናገር መገኖ የሚል አሜን አትል በዝማሬ የምታደስ ማራባት የቃለውን ልሳን መልሶ የምናገር ድሮ ከሆነ ስንት መድረክ ቆሜ አገልግያለሁ። ምኖ እጀማይሳት ብደክምም እንዲህ ብሎ የምነሳ ጻድቅ 7 ጊዜ ቢወድቅ 7 ይነሳል። ጠላቴ በእኔ ደስ አይበልሽ። እኔ ግን ወደ እግዚአብሔር እመለከታለሁ የሚል እግዚአብሔር ዘንድሮ ልዩ አቅም በላችሁ ላይ ይለቃል። አሜን። የሆነ ሰው ሲታደስ ይሰማኛል። አሜን። ጠላቴ ውልቅልቅ ወጥቶ ሳይሆን ታድሶ ያገኛል። እስከ ተቀብ ያለ ተራ ሰው አይደለም በሉት። እግዚአብሔር አቅምን ያድሳል በሉ ባካችሁ። ይሄን ኢሳይያስ ራሱ 41ኛ ምዕራፍ ላይ እንዲህ ብሎ ደግሞታል። እዛው መጽሐፍ ላይ ምን አለ መሰላችሁ? 41ኛ ምዕራፍ ቁጥር 13 እና 14 ምን እንዳለ ታውቃላችሁ? እኔ አምላክ እግዚአብሔር አትፍራ እረዳሃለሁ ብዬ ቀኝህን እይዛለሁና አንተ ትል ያዕቆብ የእስራኤል ሰዎች አትፍሩ እረዳሃለሁ ይላል እግዚአብሔር የሚቤዥ የእስራኤል ቅዱስ። ትል ነህ፣ አቅም የለህም፣ ጉልበት የለህም። ጠላቶች ጉልበት አላቸው፣ እኔ ግን ቀኝ እጅህን ይዣለሁ። እስኪ በእግዚአብሔር መያዝ የተሰማው ሰው ካለ እግዚአብሔር ይዞኛል በምስጋና በሉ፣ ብርቱ ይዞኛል በሉ፣ እጁ ይዞኛል በሉ። ዘንድሮ ከእጁ ማንም አይነጥቅህም በኢየሱስ። ብዙ ሰዎች ድል ያላቸው ሰዎች ሆነው ይቀጥላል። ይኸው እግዚአብሔር ምስክሬ ነው። ሰይጣን በትላንትና ቦታ አገኘዋለሁ፣ ሲያለቅስ አገኛለሁ፣ ስታለቅስ ነው ማገኛት፣ ግራ ገብቷታል ብሎ ሲመጣ እግዚአብሔር ከኔ ጋር ሰማይን የፈጠረ እግዚአብሔር እንደዚህ ቃል ስትጠራ ጸሎት ውስጥ መንፈስ ላይ ስታደስ ያገኘሃል። ሌላኛው የድላችን እግዚአብሔር የሚዋጋበት እኛን ማበርታቱ ነው። በተሸነፍንበት ጠላት አሸንፎ ቢሄድ ሌላ መጥቶ ያሸንፈናል። የአሸናፊነት አቅም ያገኘ ሰው ደርቦ ከእግዚአብሔር ጋር አብሮ ይዋጋል። አጠገብ ያለው ሰው የድል ሰው ነህ ተባባሉ ባካችሁ። እግዚአብሔር እኮ አሸናፊ ነው በሉ እስኪ ባካችሁ። የእሱ ዘርም ያሸንፋል በሉ እስኪ። እግዚአብሔር እንዲህ ነው ያለው፣ ቀኝ እጅህን ይዣለሁ። 2 3 በዚህ 2 ቁጥር ላይ አትፍራ አትፍራ አትፍራ። እንዴ በጣም ይፈራል። እንዴም ጭምር
እየሰበክን እያለፍን ያለንበት ፈተናዎች ሊኖሩ ይችሉ ይሆናል። ግን ጌታ እንዲህ ያለ ነው፣ ድል አለ። አሜን። ድል አለ። አሜን። 2025 እየጨረስን ነው። ድል አለ። አሜን። ዲሴምበር ላይ ድል አለ። ዛሬ መጨረሻ ኖቬምበር ላይ ነው አይደል? የቀረው 4 ሳምንት in the name of Jesus ሰይጣን ያቀደው ፕሮግራም አይሆንም። አሜን። የሰይጣን ጽዋ ተገለበጠ። አሜን። ገለበጥኩት። ገለበጥኩት። የሆነ ውሃ ስጠኝ። ገለበጥኩት በጌታ በኢየሱስ ክፈተው። ገለበጥኩት በጌታ በኢየሱስ ክርስቶስ ስም። ይኸውላችሁ እንደዚህ ሞልቶ በሆነ ሰው ላይ ሊፈጸም ያለ እዚህ የደረሰ ፕሮግራም የወጣ አጀንዳ የወጣ ስልክ የደረሰ ፕሮግራም የወጣ ትንቢት የተገዛ ሰው የተገዛ እንዲህ ይሆናል። ድንገት ከሰማይ ትእዛዝ ሲወጣ ጽዋው ተገለበጠ። ወደ አንተ አይሆንም፣ ወደ ራሱ ሆነ። ድንገት ከእጁ ተመታ። ባረቀበት። ሳይደርስ ተቀደመ፣ ሳይቀድም ተቀደመ። ፕሮግራሙ ተቀደመ። ወጥመድ ተሰብ ዛሬ መልእክት አለኝ። ለጻድቁ መልካም ይሆናል። አሜን። ዳዊት እንዲህ አለ፣ በጠላቶቼ ፊት ለፊት አያ ኮራባስያ ራሴን በዘይት ቀባ፣ ጽዋዬን እንደገና ቅዳው፣ እንደገና ቅዳው፣ እንደገና ቅዳው፣ እንደገና አምጣው። ዛሬ ውሃ ገሎታለሁ። ሃሌሉያ። ዋሽ 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 ዋበር መገናቸው ዋበር የቅድሙ የጠላት ነው። እዚህ ደርሶ ሳይሞላ ነው የተቀደመው። ለጻድቅ ግን እዚህ ብቻ አይደለም፣ እዚህ ብቻ ቀላል አይደለም። እንዲህ ይሆናል። ጽዋዬ ሞልቶ ይፈሳል። ሰፈሬ በእኔ በረከት ይባረካል። በእኔ መኖር ዘሬ ይባረካል። ለቤተ ክርስቲያን በረከት ነኝ። ለመንግስት በረከት ነኝ። ሞቴ ሳብ ሕይወቴ ጠላቴ ሲበዛ ያየኛል፣ ስትረፈረፍ ያየኛል። አላይኔ ያለበት አካባቢ ገነት ይሆናል። ልምላሜ እንኳን ለሰው ለመሬት በረከት ነኝ። እኔ ለሰፈር አረንጓዴ ተክል፣ እኔ ባለበት ፍሬያማ ይሆናል። ከተማው ይባረካል። ሎኬሽኑ ይባረካል። እኔ አንበጣ አይደለሁ። እኔ የእግዚአብሔር ካህን ነኝ። ስሙ፣ እግዚአብሔር ቃል ሲናገር በጠላቴ ፊት ገበታን አዘጋጀ። ገበታን ፕሪፔር ቴብል ፎር ሚ ቴብል ኢን ኔም ኦፍ ኢንፎርት ኦፍ ኤኒኒ ነው ብሎ በጠላቴ ፊት ገበታ። አሜን። ምን ማለት ነው? አፉን ይዞ እንደዚህ ሊል የፈለገ እንዲሁ ይዞ እንዳትረክሽ ባሪያዬ በልቶ ይጨርስ። አፉን እንደቆለፋ እግዚአብሔር የመሳካት ዘመን። አሜን። ደግሞ እግዚአብሔር ሲበቀል ጠላት እያየ ነው። አሜን። እያየህ ትሞታለህ፣ በተመልክበት እያየህ ትበዛለህ። አሜን። I have a message መልእክት አለኝ። እግዚአብሔር የብዙ ሰዎችን አቅም እያደሳል። አሜን። በቃ ድል እንዲህ ነው። ጌዲዮን ፈርቶ ጉድጓድ ውስጥ ነበር አይደለም? እግዚአብሔር ተገለጠና ኃይሉን አደሰ። ብርቱ ጽኑ ኃያል ስለው ከሁኔታ አምጥቼ ስለው እኔ ካንተ ጋር ነኝ። አሜን። ኦኬ አንተ ከኔ ጋር ነህ። ምልክት አለ። ሚዲያምን ታድናለህ። አንችልም እንችልም ምናምን ስል እኔ ነኝ ችሎታ ድሮ ከየት ይገኛል? እኔ ምናምን ዘር እንደሱ አይቆጠርም ማለት የኔ መገኛት ነው አንደኛ የሚያደርገው። የማንነት መገኛት የኔ መገኛት ካልሆነ ሁሉም አፈር ነው። ካልሆነ ሁሉም ነው። ሁሉም ያው ነው። የልዩነት ምልክቱ መገኛት ነው አለ። ዛሬ ለሆነ ሰው ባረኳችሁ። ምንም እየሰራችሁ እግዚአብሔር አይለያችሁ በኢየሱስ። ጌዲዮን ስንዴ እየወቃ ጉድጓድ ውስጥ እስሜዳ ቢፈልቆ እግዚአብሔር ተገለጠ። በቃ ተገለጠ። በጣም የሚገርመውን ነገር ልንገርህ። ጦርነት ሳይጀምር ሚዲያ መውጃ ህልም አለሙ። ህልም አለሙ ምን ይሉ ነበር? ጋብሲንጎቻ የኔን ዱንካን ገለበጠው፣ ተንከባለው መጥቶ ገለበጠው ሲል አንዱ ህልም ፈቺው እንዲህ ብለዋል። ይሄማ የጌዲዮን ጦር ነው። ጌዲዮን እኮ ገና ከእግዚአብሔር ጋር ይከራከራል። የአንዳንድ ሰው ጥላው ስራ እየሰራ ነው። አሜን። አጠገባቸው እንኳን ወደዚህ ምድር መጣ በሉ ያዛ ተገብ ያለው ሲል የምሬት መሬት አይሆንም በልባካች፣ የደም መሬት አይሆንም በልባካች፣ ጥላይ ሰይጣን ያቃጥላል በልባካች። ለሆነ ሰው ትንቢት እናገራለሁ። ትከብዳለህ በለወበት ትከብጃለሽ፣ በለበለበ ትከብጃለህ። እሳት ይሆናል በኢየሱስ። ጌዲዮን እኮ ገና ከእግዚአብሔር ጋር አልጨረሰም። እግዚአብሔር በላይ እንግዲህ አልገባኝ ማለት ሰዎች ስለአንተ ህልም ተርጉጋ ህልም አልመዋሉ እንደውም ትርጉም ትሰማለህ። ከውጭ ሆኖ በጨለማ ሰማ። ይሄማ የጌዲዮን ጦር ነው ብሎ ተረጎመ። ሰውየው ጦር አልጀመረም፣ መለከት አልነፋም።
አንተ ተራ ሰው ትመስላለህ። አብሮህ ጀምሯል። የሆነ ሰው መልእክት አለ። የሆነ ቦታ ነው ያለው መገኔስ ሀቤ እንደሆነ ትላለህ። ምን ይረሳል? ይይዘዋል እንጂ ያ ተተከበ ታይዛል ወለ ባካቸው እስኪ ያው አንተ ታይዛል ወለ ባካቸው ትገለጣለህ ማለት ነው። አሁን እንዲህ ነው የሚሆነው። የሆነ ሰው ፓርቲቶ ይገለጣል፣ አብሮ ይገለጣል፣ አውርቶ ይገለጣል፣ ትንቢት ይዞ ይገለጣል። አሻካ ፖራ ላባሰ ልሳን እያወራ ይገለጣል። መቃብሩ ውስጥ አይቀርም። የስ ይዞ ይወጣል። ስራ ጠንክራችሁ ስሩ። ቢዝነስ ላይ ታማኞች ሆናችሁ ስሩ። መንፈስን ግን ተሞሉ። እግዚአብሔር በተለየ ደብል ሚሽን ያወጣችኋል። እኛ ለእንጀራ አልተፈጠርንም። የተፈጠርነው ለክብሩ ነው። ያ ተጠገብ ያለው ሰው ዋናው ለእግዚአብሔር ክብር ተፈጥሯል። ተባባሉ መስዋዕታችሁ እግዚአብሔር በኃይል ይገልጣል። በሉስ ጋር ጮክ ብላችሁ ኃይል አለ በልባካችሁ። ጸሎት እኮ አልችልም አትቻያ ይገባብሻል። ጸሎት መቻል ምን ዲፕሎማ መሰላችሁ እንዴ? ጸሎት መጸለይ መቻል ዲግሪ እኮ አይደለም። የትምህርት ውጤት እኮ አይደለም። ጸሎት መጸለይ ማለት እኮ መናገር ነው። በከንባተኛ በኦሮምኛ በምን ተናገርሽ ጉዳዩ እግዚአብሔር መገኑ አባቴ ማለት ነው። አለቀ። ጥሩ አማርኛ መናገር ሰማይ የሚያስከፍት መስሎ ከሆነ ተሳስተሃል። ጥሩ ልብ ብቻ ነው የሚያስፈልገው። አሜን። እስከ ተገቢ ያለው ሰው ልብ ይፈልጓል። ተባባሉ ባካችሁ። ለሆነ ቤተሰብ መልእክት አለ። የእግዚአብሔር ክብር አጥቶባችኋል። የደከሙ እጆች ሲበረቱ ይሰማኛል። ከዚህ በኋላ ስለ እናንተ እግዚአብሔር እንደሚዋጋ ስለገባችሁ ለውጊያው ተሰላፊ ትሆናል። ለምን? ታድሳለ። የታደሰ አቅም አግኝታል። እግዚአብሔር ስለኛ መዋጋት ማለት እኛንን ተዋጊ አድርጎ መቀየር። ደሳይ ነካር እኔም ተነስቼ ለታለው ማለት በሰልፉ ቀን ከፊት ነኝ ወለ ነገር ውስጥ ጠላትማ ተራራ ይስል እኛን እግዚአብሔር ታላቅ ሰው አድርጎናል። ለምን ነው ታውቃለህ? ጌዲዮን ኢያሱ እኔ አልችልም ስለ ጽና በርታ አይዞ አትፍራ ብዬ አላሉህም ምን ነው ያለው። ለአንዳንድ ሰው አላሉህም ምን የሚባል ትንቢት ያስፈልገዋል። ብሎ አልገባ ያለው ሰው አላሉህም ምን የሚባለው ነገር ምንድን ነው መሰረት? እያለው አልገባ ብሎታል። ሂምኒ መባል አለበት። እንዴት ነው ያለው? እስኪ ሂምኒ ላይ ወይ እንዴት ነው አጠገባቸው አለ ሂምኒ የደረጃስ አጠገብ ያለው ሂምኒ ለላለፍከው ወይ በልዋ ጆሴፍ አትናገር እና ባለ ሂምኒ አንዳንድ ነው እስከ ሂምኒ ድረስ ነው ያለው። ብሎታል እኮ ብሎታል። ማቀኑ አንደጋመበ ይላል። ሂምኒ አላልኩ ሂምኒ ስንት ጊዜ ብዬ የለምኒ in the name of Jesus. ዛሬ ከሂምኒ አልፈን እኔ አለሁልህ። አሜን። እግዚአብሔር ከኔ ጋር ነው። አሜን። እግዚአብሔር ከኔ ጋር ነው። እግዚአብሔር ከኔ ጋር ነው። ጮክ ብሎ አንድ ሰው እግዚአብሔር ከኔ ጋር ነው ይበልባካችሁ። የሆነ ሰው አቅሙ ሲታደስ ይሰማኛል። እግዚአብሔር ከኔ ጋር ነው ይበልባካችሁ። እግዚአብሔር ይዘ ሎኬሽን ግባ አናት ይመታል። እግዚአብሔር ይዘ ውጣ ተሳክቶልሃል። አሜን። yes እግዚአብሔር ከእሱ ጋር ያለው ሰው አንበሳውን ቁንጣት አጥቆ ከባድ መሰራሳት በድንጋይ የወገራ የገደለው ዳዊት እግዚአብሔር አብሮት እግዚአብሔር ከሱ ጋር እንዳለ ግን የእሱ ማመን ይጠይቃል። ሄሎ እግዚአብሔር ከሁላችን ጋር አለ፣ ግን እንዳለ የሚነቃቃ ህይወት የለንም። ዳስ ዋይ እግዚአብሔር አለው ይላል፣ እኛ ደግሞ የለህም እንላለን። ምን ማለት እንደሆነ ታውቃላችሁ? አቅም ማጣት። እግዚአብሔር ዳዊትን ያቆሉና አላሉህም ጽና ብያለሁም በርታ አንተ ትለያቆ ቀኝ እጅን ይዤ ደግፌሃለሁ ተይዘሃል። እሱ ደግሞ ትል ነኝ ይላል። ትልማ ነኝ እኮ ቀኝ እጅን ይዣለሁ። አዎ እግዚአብሔር እንዲህ ይላችኋል፣ አውቃለሁ ግን ይዣለሁ። በእውነት መገን ምስክራ እግዚአብሔር ይዣለሁ እያለ በከባተኛ ልንገራችሁ። እስኪ አጠገቢያ እግዚአብሔር ይዣለሁ እያለ ነው። ተባበሉ ባካችሁ። በእግዚአብሔር ተይዘሃል በሉ ባካችሁ። ዛሬ ሊዋጋ ሊመጣ ከሚመጣው እጅ ልቅ ሊያድን የወጣ ይቻለ በጌታ ፍቅር ልንገራችሁ። እግዚአብሔር እንዲህ እያለን ነው፣ ተይዘሃል። የተያዘ ሰው ታዲያ ይበረታል። የተያዘ ሰው ጫማው ብረት ይሆናል። የተያዘው ድል ይቀነዋል። የተያዘ ሰው የጀመረውን ይጨርሳል። ደስ የሚል ነገር እሱም ብዬ ልጨርስ። ምን እንደለታቀላችሁ ቁጥር 11 እና 11 አካባቢ እዛው 41 ቤት 11 እናው የሚቆጡ ሁሉ ያፍራሉ። አሜን በል። ሳምንቴን አሜን እያለሁ እሺ መጽሐፍ ከገበያ ወተን ወተን ነው ማለት ነው። ካናዬ አጥቶ አሜን እያ መጽሐፍ ነው ወይ? ይኸው መጽሐፍ ነው ማለት ነው።
አሜን በለዋል። አሜን። እሺ መጽሐፉን አነባለሁ። አሁን አሜን ትላላችሁ። እግዚአብሔር ሲዋጋ ሶስተኛ ምን ያደርጋል መሰለ? ጠላቶችን ምሕረት የለሽ ቅጣት በመቅጣት ይዋጋቸዋል። አሜን። ሞሳት አለባ ሻራባ እግዚአብሔር አይነቀንቅም፣ ይነቅላል። አሜን። እግዚአብሔር ያደርጋል። አሜን። ትዕግስቱ ብዙ ነው እንጂ ከመጣ ማንም ሀይ ብለው የለም። የእግዚአብሔር መንገድ የሚዘጋ ክልል የለም። የሚራራው ለንስያ ነው። አልፎ ከሄዳ ቀይ መስመር የሚባል እግዚአብሔር አለ። እግዚአብሔር የመጨረሻ ፖይንት ላይ ሲመጣ ግን ስለ ህዝቡ እግዚአብሔር ቅድሚያ ይሰጣል። አጠገባቸው ያለው ከጠላት ይልቅ እግዚአብሔር ለአንተ ቅድሚያ ሰጥቷል በሉ ባካችሁ። እግዚአብሔር እስከ መጨረሻ አይታገሳቸውም በሉ ባካችሁ። በቃ ብለዋል በሉ እስካለ ለሆነ ቤተሰብ ጠላት ጨክኗል፣ ግን እግዚአብሔር ይላል በቃ። ምን እንደበረ ታውቃላችሁ? ሶስተኛ እግዚአብሔር ውጊያ አይነት ጠላቶቻችሁን የኔንም ጭምር ምሕረት የለሽ ቅጣት በመቅጣት ይዋጋል። እሺ እንዴት እንደሚዋጋ አስራል። እነሆ የሚቆጡ ሁሉ ያፍራሉ። መጀመሪያ እግዚአብሔር ምን አድርጎ አናታቸው እንደበደረ ያሳፍራቸዋል። ቀና ብሎ የመጡትን ፋርዖን አሳፈራቸው። ኃይል ያላቸው ዘንድሮ ጠላቶቻችሁ ይፈሩ በኢየሱስ። እግዚአብሔር ያሳፈረው ሰው ካሳፈረው ጋር ምን ይገናኛል? የሆነ ሰው ቢያሳፍር በሆነ ሳፍር ነው የምታፍረው። ሰማይ ግን ካላሳፈረ አይዞህ። እግዚአብሔር ግን ምን እንዳደረገ ጠላቶች ያፍራሉ። አሜን። ወጋዲያ እንዳሰቡ ባንደበት አልተሳካላቸው ብለው አፈሩ። ለአለቆቻቸው ቃል ገብተዋል። ነቅለዋለሁ፣ ነቅላታለሁ፣ አሳምመዋለሁ፣ አልገለግለዋለሁ፣ ገለዋለሁ ብሎ ብዙ ገንዘብ የተቀበለ ጠንቋይ ሟርተኛ አለ። ሬሳውን ልካለሁ ብሎ የበላ አለ። የሰራዊት ጌታ እግዚአብሔር ግን እንዲህ ይላል አሳፍራቸዋል። አሜን። ጠላቶች ምን ይሆናሉ አለ? አሳፍራለሁ። አሁን መጨረሻ ላይ ይሄን በጣም ነው የምንጸልየው። እኔ ጠላቴ እንዲያፍር እፈልጋለሁ ሰው አይ ጠላት አካል የሆነ ሳያ ነው ከሰው ጋር እስኪ ጠላቴ እንዲያፍር እፈልጋለሁ ምን ሰው ኦኬ እዛ ይቻላል። የሆነ ሰው ጠላት የለውም ማለት ጠላታን ቀደስ በርቀው ለማየው እሺ ለማንኛውም እንዴ በሉ የኔ ጠላት ዘንድሮ ያፈራል በሉ ባካችሁ። ራሳችሁን የኔ ጠላት በሉ እስኪ የኔ ጠላት ዘንድሮ በጠላቴ ፊት ቆሜ እግዚአብሔር ያሳፍረዋል በሉ እስኪ። ጠላቴ በአደባባይ ያፍራል በሉ እስኪ። እግዚአብሔር እንዲህ ይላል ዘንድሮ ጠላቴ ያፍራል። የዚች ቤተክርስቲያን ጠላት ያፍራል። የቤተሰቦች ጠላት ያፍራል። የተነገሩ ክፉ ትንቢቶች አይሳኩላቸውም። በንግግራቸው ያፍራሉ። እግዚአብሔር ሲዋጋ እንዲህ ነው የሚያደርገው። እሺ ቀጥሎ ምን አለ? ይዋረዱ ማለት በቃ እኔ እንዲዋረዱ ፈልጋለሁ። መጽሐፉ ነው። አይ ጎዳንቱም ካየው ይሆናል አክሰብር ይሆናል። የሆነ ግለሰብ አጥሯችሁ ላውጡና የሆነ ጠላት ሰው ይሆን ጠላት ከሆነ ሰይጣን ከተደመረበት እኔ ምን አገባኝ? እግዚአብሔርም ትቶ ሌላውን የጋለበ ጋላቢ ከነ ጠላቱ ያፈር ይፈር። አሜን። ይፈር በጌታ ቤት ይዋረድ በሉ እስካለ yes ይርግማን አይደለም መጽሐፉ ነው እያላለሁ ይዋረዳል። ሰው ቢያዋርድ ሰው እግዚአብሔር ያከብራል። እግዚአብሔር ያዋረደው ግን ማን ያከብራል? እግዚአብሔር እንደዚህ ያለ ጠላቴን ዘንድሮ ሲዋረድ ታየዋል። አሜን። ያዘተከብ ያለው እኔ በማንንም ግለሰብ አይደለም ርዕስ ያዘጋጀው መንፈስ ቅዱስ ሲታይ ማለት ነው። እግዚአብሔር የምታውቀው የማይታወቀውን ጠላቴን ያሳፍረዋል በሉ ባካችሁ። ደግሞ ይዋረዳሉ በሏት። ጮክ ብላችሁ ጠላቴ ተዋረደ በሉ እስከ ፈረሱ ተዋረደ በሉ እስከ ጉልበቱ ተሰበረ በሉ ለሆነ ሰው አሳዳጁ ተያዘ። አዋርደው ሲቀጥል እንዲያለ ግንና የሚከራከሩም እንዳልነበሩ ይሆናሉ።
አጀንዳ ቢሰጡ ክርክር ያሉ አሉ፣ ግን እንዳልነበሩ ይሆናል። ከዚህ በኋላ ምላሳቸው በትናጋቸው ይዘጋል፣ ቃል ያጣሉ። ከዛስ እንዳልነበሩ ይሆናሉ ብቻ ሳይሆን ይጠፋል። ሲቀጥል ምን አለ? መጽሐፉን ነው የምንጸለው ዛሬ። ቁጥር 12 የሚጠሉኝ ምን የሚያረጉ የሚያጣሉ ነው ብሎ ማለት እሺ፣ የሚያጣሉ ወይም ቁጥር ስንት ነበረ? 12 የሚያጣሉህንም ትሻቸዋለህ፣ አታገኛቸውም። አንዳንድ የሚንባብ ስህተት የትርጉም ስህተት ስለሚያመጣ የሚያጣሉህ ማለት ምን ማለት ነው? የሚጠሉህ ማለት ስትሬት አንተን ነው። የሚያጣሉህ ማለት አንተ በሰላም የምትኖረው ሰው ጋር ትርጉም ሰጥተው የሚያጣሉህ ማለት ነው። በሰላም ከሚሰራው ልጅ ጋር ሄደው ትርጉም ሰጥተው እንትና እኮ እንትና አድርጓል ብለው የሚሰጡ የሚያጣሉ ምን ይሆናሉ? እግዚአብሔር በኢየሱስ ክርስቶስም በማታውቁት ነገር ከሰላማዊ ሰው ጋር የተጋጨሉ ሰዎች ከጀርባ የተቀመጡትን እግዚአብሔር ይመታቸዋል። ዝም ብለህ አሜን በል። እስኪ እግዚአብሔር ይዋጋልኛል በሉ ባካቸዋል። በተለይ ይሄ ምድር ደግሞ በዚህ የታወቃል። አንዳንዴ ሚዲያ ላይ ስላለው ነው እንጂ አንዳንዶች ለእርቅ ገንዘብ እንደ ሎየር የሚይዙ አሉ እዚህ ምድር። ግልጽ ነው። ቀብድ ይዞ የሚያስታርቁ ለማስታረቅ ሳይሆን ቀጠሮ አጭር ነው። 4-5 ቀጠሮ የሚያደርጉ በእያንዳንዱ ቀጠሮ ፕሮግራም ያላቸው ወደ አንዱ ሄዶ ሀሳብ ሰጥቶ ወደዚህኛው መጥቶ ሀሳብ ሰጥቶ መሀል ላይ ጨዋታ የሚጫወቱ ምን ማለት ነው? የሚያጣሉ የእርቅ መንፈስ የሌላቸው ጉበኞች፣ በቸርች ውስጥ የሚኖሩ ሻንጋዮች የስሙ በዚህ ሚዲያ ላይ እግዚአብሔር ቃል የሚለውን እላለሁ። እኔ አምላኬ እግዚአብሔር ቁጥር 12 የሚያጣሉህንም ትሻቸዋለህ ነው ብለው። ዘንድሮ እግዚአብሔር ከቢዝነሳችሁ መካከል የሰው ልጅ ያወጣዋል። ቀኝ እጃችሁ ዘርጎ ይላል። በጌታ በኢየሱስ በእናንተ ነገር ላይ የገባ እጅ ዘንድሮ ይደርቃል። ጮኩል ድምፅ ያለው ሰው ጮህ አሜን በኢየሱስ። በበረከታችሁ የገባ ደጉሚያ የሆነ የተደረቀ ይሆን፣ የአውሬ የተደረቀ ይሆን። ለምላሜን አይቶ ሲፋትን አይቶ በረከትን አይቶ እድገትን አይቶ ትዳር ስታደርግ አይቶ ስትመጣ አይቶ የቀና እጅ የተገለበጠ ይሆን። እግዚአብሔር እንዲላል ትሻለህ። ሰው ነው ብለህ ነው የምትሻው። እግዚአብሔር ግን ነቅሎ ያርቀዋል። አላወቀውም። እግዚአብሔር ፈልገህ እንዳታገኝ። የሚያጣላህን ሰው አትፈልግም እኮ ድንገት ሳታውቀው እግዚአብሔር ከቢዝነስ ብቻ አይደለም ከአገሩ ይነግረዋል። ጮክ ብለህ አሜን በል። እግዚአብሔር ከጀመረ ጨካኝ ልባርካችሁ። በማንም ጀርባ ውስጥ ያሉ ንስያ ካልገቡ ዛሬ እናገራለሁ እንደ ተስፋ ቃል ይነቀሉ በጌታ በኢየሱስ ስም። እግዚአብሔር ይዋጋል። የብዙ ሰዎችን እንባ የብዙ ሰዎችን መንከራተት አይቷል እግዚአብሔር። በዚህ ቸርች ብቻ አይደለም፣ ከተማው ላይ ሳውዝ አፍሪካ ሆል ሳውዝ አፍሪካ ኢትዮጵያ ላይ በመንግስት መስሪያ ቤት በቢዝነስ ኤሪያ የሚያስለቅሱ አስለቃሾች አሉ። በሰው እንጀራ የሚሰሩት አሉ። የኔ ጌታ እግዚአብሔር አጣዮችን ያጣላቸዋል። ቋንቋቸውን እግዚአብሔር ይበታትነዋል። እንደምዛ ቃል ወረኛ መሆናቸው ነገር ሁሉ ያውቃል። ከዛሬ በኋላ ወንበር አይሸከማቸውም። አሜን በል በኢየሱስ። ለትንሽ እልቅ እንኳን አይፈለጉም። ጮክ ብለህ አሜን በል። እግዚአብሔር ሽታቸውን ያጥፋ በጌታ በኢየሱስ። ፓስተር ዛሬ ብናካናትል ከባባድ ቃሎት ካቀጥለዋል። እኔ አይደለም ማውራው፣ እግዚአብሔር ይዋጋል። አሜን። መቀን ይዋጋል ማለት ዝም ብሎ አማርኛ መሰለኝ እንደ ዱጭ አልቆ ነው የሚዋጋው። ካልሆነ ይህን ስብከት መስበክ የለብንም። ርዕሱ ይዋጋል ከሆነ ይወጋልም ጭምር። ይዋጋል ማለት በቁጥጥር ጥሶ ነው። ይዋጋል ማለት እኮ አልጋ ላይ ይጥላል፣ መቃብር ውስጥ ይከታል። እግዚአብሔር ይገድላል ይላል መጽሐፍ ቅዱስ። ድሃ ያደርጋል ይላል እግዚአብሔር። እግዚአብሔር ቤት በማስመሰል የቆዩ በአመፅ የነገሱ በምስኪኖች ደም ገንዘብ የሚገለቡ በአመፅ ምድሪቱ ላይ የከፍ ያሉ እግዚአብሔር ይዋጋል።
አሜን። አንድ ቀን እጃችሁ ዘርግታችሁ እግዚአብሔር ይዋጋል በሉ። እግዚአብሔር ይዋጋል በሉ። ትሻቸዋለህ፣ አታገኛቸው። እሺ ይቀጥላል። ሰው እግዚአብሔር እድሜ ከሰጠው ፂም ከሰጠው ፀጉሩ ነጭ ከሆነ አባት ከሆነ አስታራቂ ከሆነ የመጀመሪያ የሚያስታርቁ ምንድን ናቸው? ለመጽሐፍ ቅዱስ ብፁዓን ናቸው። የማን ልጆች ይባላል? የተጠረነው በሰው መካከል በሀደራ ገብተን ከተቀመጥን ልናስታርቅ እንጂ ልናጣላ አይደለም። መልእክቴ በደምብ ስሙ። ወንበር የሰጠን ያ ግለሰብ አምኖ ነው አስታርቁኝ ብሎ፣ ሌላ አጀንዳ ኖሮ አይደለም። መንግስት ሰራተኛም ብሎ ሌላ እኛ ባለ ሀገር አለን ፓስተሮችን ጭምር እኛም ጭምር ካልሆነስ እግዚአብሔር የሚባል አምላክ አለ፣ ማንም የማይፈራ እስከ ተገቢ ያለው ሰው እግዚአብሔር ሲነሳ ተራራ ሜዳ ይሆናል። በሉ ባካችሁ አለ እግዚአብሔር ፈልጋ እንድታጣ ያደርጋል። በሉ ባካችሁ አለ። እሺ አንብቤ ልጨርስና ላቁ። እኔ አምላኬ እግዚአብሔር አትፍራ። እሺ ቆይ የሚጠሉንም ትሻቸዋለህ፣ አታገኛቸው። የሚዋጉም እንዳልነበሩ እንደምናምን ይሆናል። ይሁኑ። አሜን። ይሁኑ። ከጎናችሁ እግዚአብሔር ምናምን ያደርግ። እሾዎቻችሁ በኢየሱስም ዘንድሮ እሳት ይግባባችሁ። የሚዋጓችሁ ከዛሬ በኋላ ከእግራችሁ በታች ይሆነው። እግዚአብሔር አምላክ ከእናንተ ጋር እንዳለ ይታወቅ። በጌታ በኢየሱስ እንዳልነበሩ ይሆናል፣ ምናምን ይሆናል። እኔ አምላክ እግዚአብሔር አትፍራ እራዳሃለሁ ብዬ ቀኝ እጅን ይዣለሁ። አንተ ትል ያዕቆብ የእስራኤልን ሰዎች ሆይ አትፍሩ እራዳሃለሁ ይላል እግዚአብሔር። የሚቤዥህም እስራኤል ቅዱስ እኔው። እነሆ እንደተሳለች እንደ አዲስ ጥርስ ባለ ጥርስ መያዣ አድርጌሃለሁ። ተራሮችን ታሄዳለህ፣ ታደቅቃቸዋለህ። ኮረብቶችንም እንደ ገለባ ታደርጋቸዋለህ፣ ታበጥራቸዋለህ። ነፋስም ጠርጎ ይወስዳቸዋል፣ አውሎ ነፋስም ይበትናቸዋል። አንተም በእግዚአብሔር ደስ ይልሃል፣ በእስራኤልም አብ ቅዱስ ትመካለህ። ሃሌሉያ። አንዴ እንዲገቡልኝና እግዚአብሔር ስለ እኔ መዋጋት ጀምሯል በሉ እስኪ። አንዴ እግዚአብሔር እኔን እያበረታኝ ነው በሉ እስኪ። የእግዚአብሔር ሕልወት ወደ እኔ መጥቷል በሉ እስኪ። ጠላቶችን አይቀጡ እየቀጣ ነው በሉ እስኪ። ዛሬ ለሆነ ቤተሰብ እናገራለሁ፣ ዘመንህ ከዚህ በኋላ በደብል ክብር ይመለሳል። በረከታችሁ ከእያንዳንዱ የተበላው ይመለሳል። አይቀጡ ጠላቶቻችሁን እግዚአብሔር መቅጣት ይጀምራል። ሁሉ ሰው ባለበት ይቆማል። እዚህ መንፈስ ላይ እንጸልያለን። በእግዚአብሔር ቃል ላይ እንደሰማነው በእግዚአብሔር መንፈስ ጀግነን እጅ ለእጅ እንያያዛለን። የመጀመሪያ በሆነ ጦርነት በሆነ ውጊያ ጠላት ተስፋ በማስቆረጥ ፍርሃት ውስጥ የከተታችሁ ሰዎች እግዚአብሔር እንዲህ ይላል፣ አትፍሩ፣ እኔ ካንተ ጋር ነኝ። ለያዛችሁ ሰው እንዲህ በሉ፣ እግዚአብሔር አብሮነቱን ሰጥቶሃል በሉ። ነገር ባካችሁ አትፍራ ተብለሃል። ተባባሉስ። ፍርሃት ተነቀለ ከሆነ ሰው ህይወት፣ ፍርሃት ተነቀለ። የሩቅ ፍርሃት ተነቀለ። በትዳር ውስጥ ያለ ፍርሃት ተነቀለ። በቢዝነስ ውስጥ ያለው ፍርሃት ተነቀለ። የሆነ ጠላት ያወራው ነገር ተነቀለ። እንዲህ ይሆናል። በኢየሱስ ስም ሰላም ወደ ቤት ገባ። በእግዚአብሔር መመካት ይሆናል። ተረጋግታል። በእግዚአብሔር ውስጥ ለያዛችሁ ሰው እንደዚህ በሉ፣ እግዚአብሔር ይዞሃል በሉ። ባካችሁ እግዚአብሔር መጽወታችሁ በአምላክ ተይዛል በሉ። በርታ ተባባሉስ። እግዚአብሔር የብዙ ሰዎችን ጸጋ ያነሳሳ። ብዙ ሰው ከዛሬ በኋላ ተዋጊ ይሆናል። ከዛሬ በኋላ ጸሎቱ እሳት ያለው ይሆናል። አምልኮ እሳት ያለው ይሆናል። ወደ እግዚአብሔር ቤት ሲሄድ በደስታ ይሄዳል። ለቅሶ ይከለከላል። ሐዘን ይከለከላል። ጠላት የሰጠውን አጀንዳ እያፈረሰ ያልፋል። ሃሌሉያ። ተስፋ ነበረውን ያንን ሕይወቴ የሞትን ዘመን ለማቤቴ በፍቅር ነንታን ውስጠኛ ውስጠኛ አበራሃል ዘላም ሕይወቴን አብረቀረቀ የዳስተናይት ስናረሰ ስብያለን መጥዋት ማታ ኢየሱስ የምለው ፍቅር ታሪከን
Aya kapasara babadi. Yesus tarik lewat. Amin amin amin. Janji itu dilaksanakan. Bapak masuk. ልጆች ከኋላ በኩል ይዘምራሉ። መንፈስ ቆይ ወደፊት ነው። አንድ ጸሎት እንጸልይ። እንዲሁ እንደቆምን እግዚአብሔር ለኔ ቃል ተናግሮኛል የሚል ሰው ካለ ዛሬ እንደሱ ነው የሚሆነው። በላችሁ ላይ የቆመ ጉልበት ሁሉ በኢየሱስም እንደ ሻማ ይቀለጥ። አንድ ሰው ጮሆ አሜን ይበል። እግዚአብሔር ዘንድሮ የተመታይበትን ሁሉ እየመታ ጠላትን ወደ አንተ ምልኮ ይመልሳል። ያቆሰለኝ ቦታ እግዚአብሔር ያቆስለዋል። ለምን ታውቃለህ? እግዚአብሔር ወንድ ልጁን ገደለበት አይደል? ከእስራኤል ፋርዖን እግዚአብሔር በይቅፍ ገደለ። የመታችሁን ሊመታ እጁን ተዘርግቷል። ያዋረዳችሁን ለማዋረድ እግዚአብሔር ተነስቷል። ዛሬ እግዚአብሔር እንዲህ ይላል፣ እዋጋላችኋለሁ። አይኔ ብሌን እንደነካ ተነክቻለሁ፣ እዋጋላችኋለሁ፣ አበረታችኋለሁ፣ አብሮነቴ ከእናንተ ጋር አሆናለሁ፣ በጠላቶች ፊት ለፊት ሰይፌን እቀባችኋለሁ፣ እንጀራችሁን አበዛዋለሁ፣ ብርታት ወደ እናንተ ቤት ተመልሷል፣ ጠላታችሁ ሲዋረድ ታያላችሁ። እስኪ አንድ ደቂቃ በልሳን መንፈስ እንጸልያለን። ላዳሃ ገባስ ረሆደቦስ ማሃዲያ ኮፖስ ሎዳጋቦስ ከትውልድ ምድር የተላከ ሮማናቦስ ከጎረቤት የተላከ ከምንሰራበት ስራ ቦታ የተላከ በስጋ ለባሾች ውስጥ ያፈራ መንፈስ ሞራሃዳ ባጋስ ሁሉ ሰው ይጸልያል። ለሃጂ ዳቦስ ሁሉ ሰው በራሱ ይወጥራል። በማታውቁት አቅጣጫ ስጋ ለባሽን ተጠቅሞ ሁራ ሻካሪያ እጃችሁ ዘርጉና ጸልጸል በአይቸር ላይ ተቀመጠ ሊያበላሽ አይናችሁን ድንገት አልጋላ ልጥላችሁ፣ ድንገት ኪሳራ ትጥልባችሁ፣ ዘመናችሁን ይህም ባለማድረግ እያጣለ ያለ እየማረታ ያለ ስለ እናንተ ጥንቆላ ቤት የተላከ ፎቶአችሁን፣ ስማችሁን፣ ታሪካችሁን ሁሉ ሰው ለራሱ ይጸልይ። ለራሱ እጃችሁ ዘርጋችሁ አግባ አይውለድ ሰው አይሁን እድሜው ይምከን የተላኩ እርግማኖች አፍርሳቸው በለው በለው በለው። በልጆቻችሁ ላይ ልታገቡ ያላችሁ ባለትዳሮች እንዳትሆኑ ነገራችሁን የሚያበላሽ ጭንጋፋ ምልክ ኖርማል መስሏችሁ ከሆነ ተሳስታችኋል። ኖርማል መስሏችሁ ከሆነ ተሳስታችኋል። ጨካኝ ነው። ሌባ ሊያርድ ሊያጠፋኝ ሰለላ ይመጣል። ገዳይ ነው። ጨክኑ ጨክኑ። ሁሉ ሰው ይጸልይ። እንጀራችሁ ላይ የተላከ የድካማችሁ ውጤት ዜሮ የሚያደርግ ሰው በላችሁ ላይ የምልክ ምቀኞቹን የምልክ ለሆነ በገባ ሴረባ ይባካችሁ ለራሳችሁ ጸልዩ።
እባካችሁ ለራሳችሁ ጸልዩ። ወደ ላይ የሞት አዋጅ ይዞ ይወጣ። እናታችሁን ለለቅሶ ሊያደርግ ይወጣ። ድንገት ቤታችሁ ሊገባ ይወጣ። ወራ ባሳካ ፎሴራ በገባን ያነቦስ እግዚአብሔር እየወገረው ጸልይ 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 ጸልይ። ውራስ አደጋ 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 አክሲደንት የሌባ አደጋ የሞት አደጋ የመኪና አደጋ በሰው የተላከ በጓደኛ የተላከ ሹገራ በአደግ የጠላ ሀብትን የጠላ ሰላምን የጠላ ትዳራችሁ ላይ ልጆቻችሁን ያየ በለው 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 ውበታችሁን ያየ ለምን አማረ? ለምን ቀና? ለምን ተላብ ሆነ? ለምን ትዳሩ ረጋጋ? ለምን ፍሬያማ ሆነ? እያንዳንዳችሁ ተዋጉ ፕሊስ። ያገባችሁ በሉ፣ ወጣቶች በሉ፣ ሞኛት ሁኑ። እግዚአብሔር ተዋጊ ነው። ዛሬ ሊዋጋ ወጥቷል። ሻፓስያ ድንገት ለእጃችሁ የሚመጣ ድንገት ነገራችሁ ላይ የምነሳ ቀን እየቀጠረ የምላ በወሩ መጨረሻ በወሩ መካከል ወር እየቀጠረ የሚመጣ ሳምንት እየቀጠረ የሚመጣ ድንገት የሚመጣ ፍሬያ ሁሉ ሰው ያሊ ሸባላ ወርዳ ሀሳካትያ ሸጋሎስ ማራላቦሻ ካፓስያ ዘመኔ አይበለም፣ ዘመኔ አይበለም፣ ዘመኔ አይበለም፣ ዘመኔ አይበለም፣ ጤና አይበለም፣ ትዳሬ አይበለም። ላሻ ፎሳፖር ወራዋላ ሻላላ ሞራ ጃላሞ ካቡራ ጀላባራቦሎስ ፕሬ 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 ኤቭሪባዲ ፕሬ 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 ጸልዩ ጸልዩ ጸልዩ። እግዚአብሔር ተነስቷል። ዘንዶ አናቱን እየመታ ነው። የዘንዶ መንገጋ እየዘጋ በልጆች ላይ አፉን የከፈተው በትምህርት ቤት ላይ ሕፃናት እንዲበላ ይወጣ አክሲደንት ሎታ ባካቦሳ ፍራዚ ያለሞላ በሎ 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 በየሎኬሽኑ ያለ በወማ ያለ በማዘሬላ ያለ በኮዛ ከሌላ ያለ በዙሪያ ያሉ ከተሞች ያለ በረከታችሁ ከእጅ ሊነጠቅ ይወጣ። ምቀኛ 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 በትነው በትነው እግዚአብሔር ታዋጋላችሁ። እጃችሁ ወደ ላይ፣ እጃችሁ ወደ ላይ፣ እጃችሁ ወደ ላይ፣ ሁሉ ሰው እጁ ወደ ላይ ብሎ ከእጃችሁ ላይ አፉን የከፈተ አለ። ዘመናችሁን ሊበላ ይወጣ አለ። ጉልበታችሁን ሊበላ ይወጣ አለ። እህላችሁን ሊበላ ይወጣ አለ። ምናምን አርጎ የፈጠረ አለ። አፍርሰው በለው 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 ተቃውመው ሬቦ 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 ሸለካራበረለቦስ የለባት ያለቦስ አይሆንም 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 አይሆንም። ጠላት ያለው አይሆንም። ሟርት ያለው አይሆንም። ሰይጣን ያለው አይሆንም። ዘመኔ የበላ አሁን ይጠፋል፣ አሁን ይጠፋል፣ አሁን ይጠፋል፣ አሁን ይጠፋል፣ አሁን ይጠፋል፣ አሁን ይጠፋል። ታጥፏል ኢየሱስ ዲባላ ጌታ በኢየሱስ ሸባባባባባባባ ሪፓሳ ድንገት ወንድማችሁን፣ ድንገት እህታችሁን፣ ድንገት ልጃችሁን፣ ድንገት ሕፃናትን ሊበላ ይወጣ ድንገት 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 ፍርሃት ፍርሃት የፍርሃት ሎያያያያያያ ሉሳቦሲ ካሎ ወላላበላበላበላ ወጋ ጌታ ወጋ ወጋ ወጋው። እግዚአብሔር እየተዋጋላችሁ ነው ወንድሞቼ ነቶቼ። ሰልፉ የእግዚአብሔር ነው። ሰልፉ የእግዚአብሔር ነው። ሰልፉ የእግዚአብሔር ነው። ሞኛችሁ ሁኑ፣ ተዋጉ የእግዚአብሔርን ጦርነት። አንድ ጊዜ እጃችሁን ዘርግታችሁ ይፍረስ በሉ። ውጊያው ይሰበር በሉ። ጠላቴ ሆይ በሉ። በነቢያት የሠራው መሣሪያ አይከናወንም። እግዚአብሔር ስለ እኔ ከዙፋኑ ላይ ተነስቶ ይዋጋልኛል። ጉልበትን፣ በረከትን፣ ጤናን፣ ትዳርን፣ ዘመንን ሊጋን በለው ሊጋን 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 በጌታ በኢየሱስ ስም የሚከተላችሁ ይወጋ። መርዝ ያለው ይወጋ። ሞት የያዘ ይወጋ። ሞት ያለው ይወጋ። ይገርማል። ስሙኝ፣
በአንዳንዶች ቤት ላይ ሞት ያዘ ሰው፣ ሞት ያዘ ስፕሪት። በአንዳንዶች ቤት ላይ ኪሳራ ያዘ። በአንዳንዶች ቤት ላይ በሽታ ያዘ። በአንዳንዶች ቤት ላይ ድንጋጤ ያዘ። ድንገት ከጠላት የሚወረወር ነገር አለ። አራግፍ ከላይ ላይ አራግፎ ከላችሁ አራግፎ አራግፍ 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 አራግፍ። አይሆንም አይሆንም እያላችሁ አይሆንም በለባካችሁ አይሆንም በለስ በቤት አይሆንም። ሞት አይሆንም። ጭንቀፋ አይሆንም። ፍርሃት አይሆንም። ጉስቁልና አይሆንም። ማጣት አይሆንም። በጌታ በኢየሱስ አይሆንም። ውይ ውይ የተቀነባበረ ዘንዶ የተቀነባበረ ዘንዶ በሰው የተቀነባበረ በክቦች እግዚአብሔር ሆይ ይህንን ቃል ስሙ። በጸሎት ውስጥ እያላችሁ እግዚአብሔር ጠላቶቻችሁን አይቀጤ ቅጣት ይቀጣቸዋል። አንዳንዶቹን በሞት ያነሳቸዋል። አንዳንዶቹን በኪሳራ ይመታቸዋል። አንዳንዶቹን ከሀገር ይነግራቸዋል። አንዳንዶቹን ባሉበት ያሳፍራቸዋል። ጮክ ብላችሁ እግዚአብሔር ይዋጋል በሉ። ባለዋክ ባይዋክ ዛሬ የምታዩቸው ግብፃውያንን ለዘላለም 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 እናገራለሁ። በእናንተ ላይ የተነሳ ኃይሉ ተመታ። እግዚአብሔር ከላይ ተበቀለ። ጠላቶች ይገዙልሃል። አንተም ከፍታቸውን ትረግጣለህ። ቀኝ እጃችሁን አንስታችሁ ከፍታ ይሄ ነው በልባካችሁ። እግራችሁን አንስታችሁ እንዲሪገጡት ቀኝ እግራችሁን ከፍታው ይሻለ በልባካችሁ። ራስ ሆኛለ በልባካችሁ። የበላይነት የኔ ነው በሉ እስኪ። ጠላቴ ሆይ በሉ ሳትወድ በግድ ትገዛለህ። ከእኔ ጋር ያለው ከሁሉ ይበልጣል። እልልታ ያለ ሰው አለ። እንደገና ሶስት ጊዜ እንደገና የመጨረሻ ከፍ እልልታ። ያድናል 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 ያድናል። ሶስት ሰው ሰላም በሉ። አመለጥክ ብላችሁ አመለጥሽ አመለጥክ ተባባሉ።